ፈልጋችሁ ታመጣላችሁ እሺ ስታስመስለው የሰዎችን ማንነት እንኳን የማትለየው ሰዎች እኮ የተለያየ ጫማ ቁጥር ነው የሚለብሱት እኔ 39 እለብሳለሁ 38 ተኩል እለብሳለሁ ጂጂ የምትለብሰው 34 ነው ቤታ የምትለብሰው 33 ተኩል ነው ጆከር 36 ነው የሚለብሰው ያወሬና ነገር ስላቀነጨረው ጫማችንም ይለያያል ውሎአችንም ይለያያል ሰው ውሎ ሲለያይ አመለካከቱ ለሰዎች የሚያሳይበት መንገዶችም ጥሩም ነገር ሆነ መጥፎ ነገር በራሱ በየቤቱ ባህል አለ ሃይማኖት አለ ይባላል ለዚህ ነው እሺ ስታስመሲ ለአንዱ የተጻፈውን ታነቢያለሽ አስመሳይ አፍቃሪዎች ለቤዛ የጻፉትን ደብዳቤ ወንዶች አይተሽ ከሆነ ለኢየሩስ ይልኩታል ለሜሪ ይልኩታል ለቲቲ ይልኩታል ለሚጢ ይልኩታል ለጪጪ ይልኩታል ስማቸውን ብቻ ነው የሚቀይሩለት ገብቶሻል ለነሱ ጊዜ አይፈጁማ ለነሱ ለምን ጊዜ ይፈጃል ለአይሻ ይልኩታል ለፋጡማ ይልኩታል ለጫልቱ ይልኩታል አንድ ስሙን ብቻ ነው የሚቀር ዲር ጫልቱ ይላል ሌላውን ኮፒ አድርገና ፔስት ዲር እንትና ይላል ኮፒ ፔስት ማን ስለሆንክ ነው እንትን ላንተ ቃላቶች የሚመርጠው who are you the first of all ከዛ ነው ላይ ጦር አለ ጦሩን ብቻ ያረግበታል ቀስት ላንቺ ስል ደምቼ ምናምን የሚል ስክሪፕቶ ጠብጠብ ያረግበታል you talk like this shit አንቺን እኔ በሆን አንቺን ተፋብሻለሁ እንትናን ረግጣታለሁ ምትረገጥበት መንገድ እንኳን የተለያየ ነው ቆይስቲ እንትን ላከብኝ ነበር ብላችሁ ስደው ይውላችሁ እህትም በቃ ምርጥ ሰው ቀና ብሎ የማይሰድበው እናቱን ነው አይደለ የእናትም የእህትም የቤተሰብም ያህል ማከብራት ነች ምንም ሰው እናቱን ነው ለማይሰድበው እሷን ከተናገርኩ እናቴ እንደሰደብኩ ነው አሁን እናትሽን እየሰደብሽ ነው ማለት ነው መሰረት ተነፉ እያልሽ ነው ማለት ያ በለጠ ሙስና ተነፋ ምን አባርገልኝ እና ተተነፋ እያልሽ ነው ነገር በትልኝ መቼም ቀና ብዬ መልስ ማልሰጣት ብትሰድበኝ እሺ ጂጂዬ ብዬ ነው ከቤቷ እምወጣው መልስ አልሰጣት በዚህ ገባ በዚህ በቃ ይለሷ ያለኝ ነገር ይለያል ለምን መሰላችሁ የኡነት ሰው ነች استغفر الله العظيم نايل خصخصنا يمشمش حبزي الزلق زي سيوار ዝም ብለን ነው እኮ ዜዶ ጣጆ ምንለው እንጂ ይቻል አተላ በሄደችበት አተላ ነው ሰው ስጋብዝ የምትውሉ የገንደ ቆሬ ልጆች ትመጣለች አተላውን በአተላ ሆዳችን አድርቃ ነው የምትሄደዋል አንድ ጊዜ መጀመሪያ ጊዜ ስትመጣለ ቤት የገዛውኝ ብላ ምን ሰፈር ነው ያሉት ስሙን ነግረው ነበር እዛ ተከራይታሉ ቤቱን ገዛውት ብላ እኛ ደግሞ ቤት የገዛች መስሎ ነው ደስ እዛ ሄደን አተላን ገታለናል ስትሄድ ቤቱን የተከራየችው አስረክባ ሄደች ያለ ሸዋሻ ሳረገች አሁን ግን የሆነ መሬት ገዝታለች እንትን ሰፈር ብለው የሆነ በሚያስጠላ መንገድ የጠሩት ግን ኦኬ ኢንፎርሜሽኑ ችግር የለው የኡነት ሰው መስለውኝ ተገልብጠው ያየኋቸው ጥፍቷ ብትሰድበኝ you're ዚስኩ ገብቶሻል you're ዚስኩ አሁን ቁጭ ብለሽ እናትሽ እንደዚህ ትሰድብ አንድም ቀን እናታችሁ እንዲቱን አባትክ እንደዚህ እንዲተደርገሽ ተገልብጠሽ ምናምን ብዬ አላቅ አማራዎች ነን እጅ እናትሽ ትበዳ ብሎክ እንዳላረግሽ
አንድ ቀንም እናታችሁ ትነፋኔ ብዬ አላውቅም። ነውር ነው እኛ ሀገር ብላ ይኸው እናታችሁ ቂጅቢ ልቃሚ አተላ እሺ የሆነ የለም ኩሊ ሽንት ቤት ምናምን የሚቆፍሩ አሉ ሀገር ቤት ጋይስ። በጣም ኢነርጂ ለማግኘት ውድም ስላልሆነ አረቄ ምን ነው የምትሉ ጂኒ ነው ጎርድን ምን ነው የምትሉ እንትን አረቄ ማለት ነው። በአረቄ እንትን ስትለን እንዲህ ብላ በዛ ላይ ጃሙሲ ዶሮ መስላት ትመጣለች። ልቃ ንፍጣ እከካ እናታችሁ እንዲቱን አባትክ እንደዚህ እንዲህ ተደርገሽ ተገልብጠሽ ምናምን ብዬ አላውቅም። አማራዎችን ልጅ እናትሽ ትበዳ ብሎክ እንዳላረግሽ ኢንሻአላህ እናትሽ ትበዳ አንድ ስልኬ ላይ እንዳደረገ ቆሻሻ ነው ውጪ አንድም ቀን ዘቀብ ጥርጥር ስዮ ፓርቲ ማለት እከካ አሁን እንዴት ቤታና ሞግሳለሁ ትላለች። እኔ ቃወማለሁ። ቤታ ከፈለሽ ትደግፈኝ በይ። ከመቼ ወዲህ ነው እኛ በድጋፍና ፍቃድ ተቀብለ የምንደግፈውና የምንቃወመው? ጋይስ ያ እሷ የምትፈልገው እንደዚህ ቁጭ ብላ ታይ ምናምን እያለች የለም ልክ እንድትነግራት ትፈልጋለች። አሁን ለምሳሌ ነጁኒያት ነጁ ሸቃላዋን ልታረጋት ፈልጋ አሁንማ ኖ ወይ ያለቻት ጋዴሚት ያ ሰዎችን አሰባስባ 100,000 ላከችላት 10,000 ብር አዋጥተው ለዛ ዘላለማን ገረል ልታረጋት ትፈልጋለች እንዴ? ወሎ ያባ እንደዚህ አይነት ቀልድ ያውቅ ይችላል ከዛ በኋላ ተነፋን የሚል የሐረር አይነት ሰዎች ባህሪ ያላቸው ተቃጠልሽ ጀውሰው የለም የኔ እናት እዛው ቢቀርብልገው ነጃት አልፈልገውም አስማይ ፈልግኝ ባይፈልግኝ ታምሮቀርሽ ምራታል 3000 ሰዎች ወደምትሰሩት ቤተማይ ገረድ እንዴት ወንድ ጋር ተቆጣጠራለን ማሮች ያግዟል ብቻ አንቻል ቤታ የለም ኬት ማንም አይወድሽም እኮ ኬት አትታግሳ ትሪፕል ቲሞርክ ጋይስ ያው ሰውዬ እነዚህ እኮ በቅጡ እሰው ፊት እኮ መቆም የማይችሉ ሴቶች እኮ ናቸው አንተን የሚንቁት። የኔ ፍቅር በቅጡ እሰው ፊት እንደዚህ ብለው በሙሉ ኮንፊደንስ መቆም የማይችሉ እኮ ናቸው። ያችን ቢብላቸው እንድድላ በሰርጀሪ የተጨማደደች ውስጧ እየተላ የረገለች በቆመችበት የምትቀዝናት የአሜሪካ ያለችው ያቺ እኮ ዛቷ ብቻ እንጂ አሜሪካ የገባው ሁሉ ነገሯ እዛው ኢትዮጵያ ነች። ቁስላማ ማለት ነው። እቺኛይቱ ብላ እንቋቁሪት አሁን አጠገቧ ቁጭ ብላ ነው እንደዚህ የምትሰድባት። እንግዲህ ከዛ ታይ እንጂ አትበይ ትላታለች። እንደዚህ እንደምትላት ታውቃለች። ሁሌ ነው እንደዚህ የምትላት፣ ምክንያቱም ቂም አላት። ለምን ኤድሳ ምናምን ብላ ሰድባታለች። እንትና ገና ከሀገርም ሳትገባም በፊት ሰድባት ነበር፣ ገና ሳትጠረዝም በፊት ያ እንቋቁሪት ብላ ምናምን ነው የምትሄደው እንጂ ብላ መቆም አትችልም። ታዲያ እነዚህ ናቸው አንተን የሚሰድቡክ። አንተ እኮ ወንድ ልጅ ነህ። ወንድ ልጅ በመሆኑ ብቻ ከሴት ልጅ ይበልጣል። አሁን እነዚህ ናቸው እንግዲህ ሰው ነው አንተ ፈጥረህ አውጥቼ እንዳለጥፈው አንተ የወረድከው እንደውም ከነዚህ ጋለሞታዎች ጋር የዋራህበት ቀን ነው የወረድከው። አዎ በሳብ ትሪፕል ሞር አግዟት። ይሄን ማሸነፍ አለብኝ ጋይስ። እስኪ የደሃ ልጅ ገጥመሻል ግጠሚ ባያታን አፍታደብን አብሽን ተብስሪ አንተ ትላታት ደባታ አይደለም ያልሰጠች ስለሌላቶች የለማይ ልጅ ቁስላም ያን የገማ ቁስላን ይፋፋጥ ቢያት መጀመሪያ ያን የተለው አሁን እንግዲህ እንደዚህ ምትላት ይሄው አብራ ጌም እየጫወተች እንደዚህ አሁን የምሰሙትን ስድቦች ሂጂና እንደዚህ ቢያት ታይ እንጂ እንደዚህ አትበይ ነው ምትላት። ገባችሁ? ያ ከዛን እየተከላከልኩልሽ ነው ጨዋታ የለም እንደዛ ነገር ያ እና እኛ ጋር ባለፈው ስገባ ዛሬ ልትረገጥ ነው ብላ ገባች። ከዛን ያላሰበችው ቶፒክ ውስጥ ገባች፣ ደነገጠች። እንዴት ላንቺ ትቆማለች? ይሄንንም ማን ያልፈቅድም ምናም ብላ በጣም ተነጫነጨች። አንቺ ከፈለሽ ትቆም ምናም ብለው ፍቃድ ይጠይቃሉ፣ ደግሞ ይጠያየቁብኛል፣ ጭራሽ እንትን ያረጉኛል፣ ይቀባበሉኛል። ጋይስ ይቀባበሉናል። የኛን ግሩፖች ፍቃድ እንቀበል ትቀባበለናለች። ጭራሽ እንትን ማተቡ አንተ ብታ ምናምን ብሎ የለው ወረቀት አመላላሽ ቢሮ የለም
እንትን ደረሰኝ ጭራሽ ያስመጣሉ ጋይስ ኮተት አብልቃ ሚነፍጣ ይሄንን ሁሉ ህዝብ ማን ያስነሳብሽ ዛሬ? አዎ ጥላለች አልተዋጥላት ኮሶ ላለው እንደ ባቢሎን ግንብ መጣው አንድ ጊዜ እነሱ ያብሮስ ገዛ። ይሄንን ሁሉ ህዝብ ማን ያስነሳብሽ ዛሬ? መጣታለው ኖ ቤታስኒ አንቺ ከፈለግሽ በቤትሽ ወጥተሽ አያገባትም ጉቺ ትቁምልኝ በይ። እኔ ደግሞ በቤቴ እናገራለሁ። ይሄ ነው ያለው። ራኔ ትቆምልኝ ማንም ይቆምልኝ እኔ ማን ይኸውልሽ ጉቺ ልንገርሽ አለምሳሌ መጣላት ተሰዳደብ አለምሳሌ ተሰዳደብ ያላልኩም ተሰዳደብ ያልኩም ሁላ ተነሳባትና ልቆምላት ነው ኖ ዌይ። ይሄን ሁላ ህዝብ ማን ያስነሳብሽ? ማን ነው ምቀኛ፣ ሸረኛ፣ ተንኮለኛ ምስጥ ምን እያለ ስም የሰጠሽ? አንቺ እዚህ ቲክታክ ላይ 5 ዓመት የሚሆን 4 ዓመት በቆየሽበት ልክ ማለት ነው በሷ ልክ አንቺ ለማሸማቀቅ የሄደ ሰው አይቻለቅ አይቼ ማለት ነው ብታምኚም ባታምኚም ማለት ነው። እዚህ ከተደረግሽው በላይ ከተባልሽው በላይ ምንም አይመጣም። እየቆምኩልሽ አይደለም እሺ፣ እየቆምኩልሽ አይደለም ቤት ነው እየቆምሽልኝ ነው አይደለም። እውነት ነው የምናገረው። ልንገርሽ ሚሊየን ታይምስ አዲስና ሀናቡ ላንቺ ይሻሉኛል። ለኔ ከጠየቅሽ እንደሷ ያደረገሽ ሰው የለም በቁምሽ። ይኸውልሽ ህመም ቢሆን በሽታ ቢሆን ኖሮ ይሄ የምንረገጠው ነገር በሽታ ቢሆን ስድቡ ህመም ቢሆን ኖሮ ሞተሽ ነበር። እሷ በሄደችብሽ ልክ ህይወትሽ አልፎ ነበር። እኔ ትናንትና በጣም አረበስ ማስመሰልም ልክ አለው። ማነው ይሄንን ሁላ ሰው አጀባጀብ ያለውና ነው ዛሬ ብድግ ብለሽ ለቤት ታቁ ሰው እንዲህ ሲነሳባት ማነው እያበረታታ ሁሉን ተነሱ ሲል የነበረው? ማነውና ነው ዛሬ ቋሚ ጠበቃ ልትሆኚ የተነሳሽው? እኛ ደግሞ ያየነውን እንናገራለን። ቤታ ደግሞ በቤቷ ወጣ አያገባችሁም ትናገርልኝ ትበለኛም የሚዲያ ሰውንም በቤታችን እንናገራለን። ነው አይ ስሚኝ ጉቺዬ ልንገርሽ እኔማ እንደዛ አይደለም እንዴ። ለምን አያገባችሁ ምናምን ሳይሆን አንቺ ራስሽን የተሰማሽን ነገር ማውራት ትችያለሽ። የተሰማሽ ለምን አወራሽ ብዬ ለምረው የምቃወምሽ እንዴ? ገባሽ? እኔም ላይ ብቻ ሳይሆን አንቺ ላይ የተደረሰም ነገር ስለሆነ ነው እኮ የነበረ ነገር ስለሆነ ነው። በስመ አብ ወወልድ ወመንፈስ ቅዱስ። እውነት አንቺን ግን ሀረርጌ ምድር አፍርታሻለች። እኛ እኮ ድሬዳዋ ስንል የሚያውቁን ስንት ይመጣሉ። እኔ አውቃታለሁ የሚልም ሰው አንቺን ሰምቼ አላውቅም። እንዳልሽው የመን ነው መሰለኝ ያደግሽው። አላውቅም እንግዲህ እኛ ሀገር አድገሽ እኔ አይቻልም። የድሬዳዋም የሀረርም ካዋሽ በታች ነገር ለነገ የሚያሳድግ ሰው አላውቅም፣ አይቼም አላውቅም። ብዬ ስመጣ ሁለታችሁም የሰደብኩት አልሽ እኮ ጠላችኋለሁ። እኔ በበኩሌ ቤታ ቶፒኩ ራሱ መቼም ቶፒክ ነው የሚያስገድደኝ ነው አይደለም የምትለው። ቶፒኩ ራሱ አስገድዷት ለውጪ ቁሚ ካለሽ እንዳትቆሚ እኔ እንደ ኃጢአት እጠየቅሻለሁ። እኔን እርገጪ። ትናንትና አንዷ ምን ትልልሻለች መሰለሽ ገብታ ውጪ ራሱ ቤታን ማስጠመድና ማስጠላት ስለምትፈልግ ነው እንጂ አለች። ወርቁን በሚስጥር በውስጥ ለምን አላከችላትም? እኔ ምለው ስጡኝ ብለሽ ነው እንደሰጥሽ በሚስጥር ምን ሰጥሽ እኮ እሱ አሁን እኔ ግን ማለት ከየት ነው ግን ጭቅላታቸውን ጉቺ እንደዚህ ምርዝርዝ የሚያደርጉት? አንድ ሰው እኮ በውስጥ ነግረሽ ነው እንትን የስጦታ እስከተባለ ድረስ ይሄ ደግሞ ይደርሳል ብሎ ማንም ሰው የሚያስብ የለም። ሰው ወርቅ እንደው እኔ ወርቅ ስትይ መሰለኝ ካለፈ በኋላ መሰለኝ በቃ እንትን የሚሉ ነው መሰለኝ። ኧረ ቤታ ምናምን ድምፅሽ ተሰምቷል ምናምን ምንድን ነው ያመልጠኝ ሀረር ምናምን ስትል ሰማሁ። እስቲ አላውቅም እንግዲህ እኛ ሀገር አድገሽ እኔ አይቻልም። የድሬዳዋ ቆይ እስቲ ወደኋላ ልመልስ። ከሩቅ ሰው አንቺ ራስሽን የተሰማሽን ነገር ማውራት ትችያለሽ። የተሰማሽ ለምን አወራሽ ብዬ ለምረው የምቃወምሽ። በነገራችን ላይ ይሄ የቡቺ ኤክስ ነው። ይሄ ራሱን የገደለው ራሱን ያጠፋ አይመስልም? ራሱ አይመስልም ጋይስ? ይሄ ፔርሙዝ አይመስልም? ካልመሰላችሁ ቆይ ላምጣላችሁ። ምናልባት ካልመጣላችሁ አይናችሁ ላይ ካልመጣ ቅርብ አድርጌው ነበረ እኮ ወደታች አይመስልም? ይዩት። አይመስልም? ነጭ ሻሽ ባረግበት
ይሄ ይወፍራል። ኦኬ ያ እንዴት ላቅጥ ነው ጋይስ? መታመም አለበት። ከዛ እንደዚህ ነው ሰንጠልጥሎ በዚሁ ሻሽ ምች የሆነ ሴትዮ እቺ የህይወት ቡኮ ሐራም የሆነ ሴትዮ ማለት ነው። ንፍጣ ልቃ ገባሽ? እኔም ላይ ብቻ ሳይሆን አንቺ ላይ የተደረሰም ነገር ስለሆነ ነው እኮ የነበረ ነገር ስለሆነ ነው። እናቴ ትሙት ቤታውን የምታወራው ከልቧ አይደለም። እግዚአብሔር ሲጀመር ከልቧ ማውራት ሳትፈልግ ምን ነው የምታደርገው? ፊልተር ቀይራ ወይ ድምጿን ቀይራ ነው የምታወራው። እሷን ማትመስል ፊልተር የለም። ይሄ ህፃን የሚያስመስሉ የለም አፍ የሚያሰፋ ምናምን እሱን አርጋ ነው ስትጣላ የምትጣላ አውቃ አይደለም ቂም እንዳይያዝብኝ ለማለት ማለት ነው። ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ። እውነት አንቺን ግን ሐረርጌ ምድር አፍርታሻለች። እኔ ግን ጎንደሬ ነኝ ያልኩ መስሎሽ ነው? ለምን ሚዲያ ላይ የምትጣሉት ጎንደሬ አይደለሽም ጎንደሬ ነሽ ነው። ገብቶሻል? ያ ሐረር ነኝ የምለው ልነግድበት መስሎሽ ነው? እኔ የመኔ ነኝ። እሺ አያም የመኔ አንድ ሰሞን አወዳይ ላይ ጫት ነጋዴ ነበርኩ። ያንን እንደ ውለታ ይዤው የታባሽ ነው ማውቀሽ ልቃሚ ነፍጣ። ያ የፈዲስ ልጅ ነኝ። ያ ቤተሰቦቼ ስኳር ድንች መሬት አላቸው። እዛ እየቆፈረ ነው የምንተዳደረው። ከዛን ትንሽ ሲያልፍልኝ ደግሞ ጫት ነጋዴ አወዳይ። የት ነው የማውቀው? እኔ ድሬዳዋን አላውቃት ምን አላውቃት። የት ነው የማውቀው? እከካም ነፍጣ በስመ ሀገርና ምናምን ልትይጂ ትፈልጊያለሽ? ልቃሜት አባሽ ነው ማውቀሽ። የማውቀው ጉድሽን ብቻ ነው። እውነት የሐረር ልጅ ነሽ ምናምን እናንተ ነግዱ፣ በሐረርም በምናምንም በምናምን። ያ እኛ እኮ ድሬዳዋ ስንል የሚያውቁን ስንት ይመጣሉ። እኔ አውቃታለሁ። እኔ እኮ የአበበች ጎበና ልጅ ነኝ። ያ አበበች ጎበና ያሳደገችን ልጆች ደግሞ በየቦታው ተበታትነናል። እህልዋ አበበች ጎበና ከሞተች በኋላ ማንም ሰብሳቢ የለን። ታዲያ ማን ነው አለው የሚለው? ያኔ ደግሞ አመዳም ነበርኩ እንዳንቺ። እንዲህ ሲጻፍብኝ ይጻፍብኝ ነበር እንደ ብላክቦርድ። አሁንማ ቆንጆኜ አልፎልኝ ሀብታሞኜ። ያ ለዛ ይሆናል ያላወቁኝ እነሱ የሚያውቁኝ ያኔ ስሊፐር በመርፌ ቁልፍ ሳያይዝ ነው የሚያውቁኝ። አሁን ጠፍቼባቸው እንዳይሆን ያ ዛሴት እናንተ እኮ በብዛት የምትታውቁት ወይ ቡና ቤት ወይ በየምናምን ቤት ስላሳለፋችሁ ሰው የወጋ ቢረሳ የተወጋ ይረሳ ቢባል ነገር አለ። አብሮ የሰከረ የጠጣ የነፋ ምን ያለ እንዴት ይረሳል? ለዛ ነው እኮ አለው የሚሏችሁ ልቃሚ ነፍጣ። ልምሷ አንቺን ሰምቼ አላውቅም። እንዳልሽው የመን ነው መሰለኝ ያደግሽው። አላውቅም እንግዲህ እኛ ሀገር አድገሽ እኔ አይቼ አላውቅም። የድሬዳዋም የሐረርም ካዋሽ በታች ነገር ለነገ የሚያሳድር ሰው አላውቅም፣ አይቼም አላውቅም። ነገር ለነገ የማያሳድር ከሆነ እንዴት ቤታን ያሞግሳሉ ብለሽ እንደዚህ የድሮ አመዳም መሰልሽ እኮ ዱቄታሟ መሰልሽ። ራሷ የገንደ ቆሬ አቧራ ነው የመሰልሽ። እውነት ለምን አሙደሽ ቡን ያለው? ለቤታ እንወግናለን እናሽቃብጣለን ስላለ ለምን ቡን አለ አመድሽ? ለምን እሷ ስትሰደብ ልትሰሚ ነበር የመጣሽው አይደል? ከዛም ቁጭ ብለሽ ትስቂያለሽ እየጠጣሽ ጂንሽን። ከዛም ባላየ ባልሰማ ደግሞ እሷ ጋር ገብተሽ ተያቸው ምናምን ትያለሽ አይደል? የኛ ግልጽ አፉን ከፍቶ አፍጥጦ የሚቀመጥ ክፋት ይሻላል ካንቺ ማስመሰል። እውነቱን መጣላትም ካለብሽ ተጣልተሽ ለምን አትገላጊም? ልክ እንደ ሀናቡን እኮ እንዴ ምን ጠጋ ጠጋት ያለሽ ሂጂበት አላት። ያው ስጣላሽ እያለሽ ነው የምታወራው። ከተጣላሽ ተጣይ፣ አትተሻሽ፣ ወርማፕ አታርጊ። የደበቅሽው ጭርትና እከክ እንዳይወጣብሽ ስትተካከኪ
ያ ያንቺ ትልቅ ጓደኝነት ከቤታ ጋር የሚጣሉ ሰዎች ብቻ ናቸው ጓደኝነትሽ። እያየሁሽ ነው። ይሄን ማታውቁ መስሎሽ ነው የምትነግሪያት? ታውቃለች እኮ። አንቺ ባፍሽ ተሚወጣ ደስ ላይቭ ላይ ገብታችሁ ካወራችሁ ምኗ ይጎዳል? ምኗ ይጎዳል? ታወራሻለች። ንግድ ፍቃድሽ ናት። በነገራችን ላይ እሷ ንግድ ፍቃድሽ ናት። ንግድ ፍቃድሽ ናት። አንድ ደባሪ ነሽ፣ 2 ሰካራም ነሽ፣ 3 ጅራሬ ነሽ፣ 4 ለማንም ሳሚ እንደዚህ ለሚያክል ሰው ይውላ አይ ላቭ ዩ ቱ ያልሽ እኮ ልጅሽን ሁላ አባዬ ብሎ እንዲጠራ እንኳን የምታረጊ ሰው ነሽ። አሁን ነው እንደዚህ ቁጭ ብለሽ እንድታወሪ ያደረገች ይሁን እንትን ነገር ይሁንት። እኔ 6 ዓመት ኤክስፒሪየንስ አለ ሚዲያ ላይ። ቲክቶክ አሁን ነው የመጣሁት። ብመጣ ምንም አዲስ አልሆነብኝም። ምክንያቱም የዩቲዩብ ልጆች እኔ ጋር ነው ያሉት። እኔ ጋር ነው ያሉት። ወይ ዩቲዩብን ትተው እዚህ ጋር ነው ያሉት፣ ወይ እዚህ ጋር ትተው እዚህ ጋር ነው ያሉት። እዛ ሴት ለኔ አዲስ አይደለም። ላንቺ ግን ብርቅሽ ስለሆነ ያን ነገር ማጣት አትፈልጊም። ራሽምት ያለሽ እኮ ቤታ ስትመጣ ጊፍቷን ይዛ ቪዮሮች ይዛ ፎሎ ይዛ ነው የምትመጣው። ይሄን አልክድም ምናምን እኮ ብለሻል። ገብቶሻል? ያ ምንዋን ይዛ አልል። እኔ ሚዲያ የሚገባኝ ምንድነው የሚወድ ሲመጣ የሚጠላ ይሄዳል፣ የሚጠላ ሲመጣ የሚወድ እንደዛ አለ። ድሮ እናንተን የሚወድ ሰው ሄለን ስትደብሪኝ ይለኝ ነበር። አሁን ከእናንተ ጋር ስጨቃጨቅ ደግሞ ሄለን ተመቸሽኝ ብሎ የሚመጣ ሰው አለ። አያችሁ? ሚዲያ ማለት ውሃ ቅዳ ውሃ መልስ፣ የአባይ ጎርፍ ማለት ነው ሚዲያ። እዛ ያሉ ሰዎች ነው እዚህም ያሉት። ሴም ሺ ሴም በቆሎ። ለዛ ነው ማትሞቁኝ ማትደምቁኝ። እንደናንተ ቢሆን እኮ ሄለን ወላ ቲክቶክም የለም ወላም ወደ ሰውም ሁላ የላት እናንተ እንደምታስቡት ወይንም ድሮ ካላወቃችሁ ማለት ነው። እርግጠኛ ነኝ ኮሮና ታይም ሬሳ ቆጣሪና የኮሮና በሽተኛ ስታቲስቲክን ቁጭ ብላችሁ ከመቁጠር ያዳንኳችሁ እኔ ነኝ። ያ ከሰው ጋር እንዴት ቁጭ ብሎ ሚዲያ ላይ መወራት እንዳለበት ያስተማርኳችሁ ብዙዎቹን እኔ ነኝ። እኔ ነኝ ያሉ ትልልቅ ሚዲያ ላይ የደረሱትን ለኔ ይመሰክራሉ በዚህ ጉዳይ። እኔ ነኝ ተደዋውሎ መነጋገርን ያስተማርኳችሁ። እኔ ስለማላግጥ ያለኝና የሌለኝን ነገር ላይ ኮስተር ብዬ ስለማላወራ ነው። ያ እኔ ነኝ እንትን ያረኳችሁ። ያ የሰበጣ ሁለታችሁን የሰደብኩት አልሽኮ ጠላቸዋለሁ። እኔ በበኩሌ ቤታ ቶፒኩ ራሱ መቼም ቶፒክ ነው የሚያስገድደኝ ነው አይደለም የምትለው። ቶፒኩ ራሱ አስገድዷት። ወይ ልጅ በጣም ተመናቀረች። ጋይስ ከባለቤቱ በላይ አሽቃባጭ ዘበኛ ባለቤቱ እዛ ሲነፋ እሱ ይረካል ነው የሚባለው፣ ይረጫል። ባለ ጉዳይ ባቢሎን ወይ ቤታ ከእንትን ቡና እየጠጣች በመኪና እየሄደች ነው ፊልተሯን ካንቺ ጋር ታየው ብላ በዚህ ጉዳይ ላይ መታማቱን ስላልፈለገች ፊልተሯን ቀየረች። ህፃን ልጅ የሚያስመስል የለም ይሄ የለም። እሷ አትመስልም። በነገራችን ላይ እሷ ስትጣላ ስትፈልግ ምን ታደርጋለች? ወይ ድምጿን ትቀይራለች ወይ ደግሞ ፊልተር የለም ይሄ እንደዚህ ምናምን የፈለገችውን እየተናገረች ከዛ ምን ቀልል ለማስመሰል ትፈልጋለች። ገባችሁ? አይኖዚስ እኔ ግን እኔ ተንኮላኝነቴ ምንድነው ምን መሰሉ ሳይሆን የተናገሩትን ቃል ለምሰማ አንቺ ነሽ ኢነርጂ ጨረሽው እንጂ እሷ ዝም ብላ እየሰማችሽ። ምክንያቱም ከባለቤቱ በላይ ጮት ምን ማለት እንደሆነ ካንቺ የበለጠች ቆቅ ናት። ለምን የተጣላችሁ ሰው ከሩቅ የመጣ አይደሉም፣ ሁሉም በስሯ ያሉ ናቸው። አንቺ ምንም የምትለይበት ምክንያት የለሽ። ምንድነሽ አንቺ? ምንድነሽ አንቺ? አሁን ነው እኮ ያወቅሻት። እንደውም ማሜ ታውቃታለች እኮ ካንቺ በፊት። ከማሜ ጋር ቁጭ ብለሽ እኮ ስታሚያት ነበር እኮ። አውቃታለሁ እኮ ማትረባ ነች እኮ እያልሽ እኮ የምታወሪ ሰው ነሽ እኮ። አሁን አለ ያየንሽ ታውቅሻት፣ በጣም ታውቅሻለች እኮ። ያ
ላይ ብላይ ሰው ሁላ አይ ይሄም ይጎዳኛል ይጎዳኛል ብለህ ከማን ጋር ልታወራ ነው ታዲያ? ያው ከመጣው ጋር ላይ ብለህ እርስ በራስ ተስተናጋገዳለህ። ወደማቴ አለቀ። ዛስ ለዛም ተወራጨሽ። ምክንያቱም ላንቺ እንትንሽ ነው የድሮ አመዳምነትሽ መጣኩ እንደዚህ ያልሽ የእውነት ያደረ መቃብር ላይ የበቀለ ያደረ ጫት የቃምሽ ነው እኮ የምትመስል። ከምንድነው ቀስ በቀስ ሁሉ ነገር በጊዜ ነው። ጊዜ መስታወት ያ በእኔ እርግጠኛ ሆነሽ እንደዚህ አመድሽ ቡን እንዳይል እሺ። ያ ለመሰለሽ ነገ የት እንደምመጣ ምንም የምታውቂው ነገር የለም። ያ የኔን ቶፒክ ወደዳችሁም ጠላችሁም ማንንም ሰው አስፈቅጄ በማንም ዛቢያ መሽከረከር አይደለሁም። እኔ በአጀንዳ ዛቢያ መሽከረከር ነኝ። ጭራሽ ለኔ ልታወራበት ነው። ትደግፈኝ አትደግፈኝ እኔ ጋር ስትመጡ በውስጡ ተነጋግራችሁ ነው ከኔ ጋር አስፈቀዳችሁኝ ነበር። ያ ሳትፈልጊ እንደዚህ አፍሽን ከፍቼ ምግብ አበላሻለሁ። እኔ እንዲህ እየደቀደኩ ልክ የኤሲያ ዶሮዎች የሉም እንደዚህ ጠቅጥቀው ምግብ የሚያበሉ ጥቅጥቅ አድርገው ምግብ የሚያበሉ አሉ። እንዲህ ጠቅጥቄ ሁላ ላበላሽ ይችላል። ስፈልግ ደግሞ እንዲህ ግልብጬ ላስተፋችላችላል። ደግሞ ታዘኛለች እንዴ አንቺ በያት አትበያት ደግሞ ትገባበዛላችሁ። ጭራሽ እከካም ልቃሚ የምትበላ የሌላት የምትከናነበው አማራ ምን ያህል የእውነት ሰው ሁላ ተጣልቷት የእሷን ባህሪ እንዳለ ነው። ተጣልቶ እኔ ብቻ ሀገርሽ ልጅ ቀረውልሽ ብለሽ በአንቺ ዙሪያ ብቻ እንድትሽከረከር ምን ያህል ፍላጎት እንዳለሽ ነው እግዚአብሔርን ግልጽ ይወጣው። ሰዎች የሚጽፉልሽን ኮሜንት እስቲ የምታወሪው ላይ ሃይ ምን ነው ተወራጨሽ ነው እኮ እያሉሽ ያሉት። ለምን 8 ሰዓት እኛ ጋር ቤታ ዛሬ እንዴት ትሰደባለች? ሌላ ቦታ እንዲሰምቻለሁ እዚህስ ብለሽ ስድብዋን ለመስማት ደበረ አይገባሽው። ስድቧን መስማት ባትፈልጊ እኮ ነጁ የሚያስጠላ ምግል ግን ምናምን ቁስል ምናምን እያለቻት እኮ ተይ እንጂ አይደል ቀዝቃዛ ወላፍ አይ እኛ እናውቅማችን አይደል ከአንቺ ዲቦራ 100 እጅ ትሻላታለች። 100 እጅ ትሻላታል። ቢያንስ የፈለገ ብትነጫነጭ እንኳን ትችላታለች። ስሜቷን ታውቂዋለሽ። ቶሎ ክፍት ሲላት ታያለሽ። ውጥት ትላለች፣ ምን ትላለች ምናምን። አንቺስ እዛው ስትተሻሺ ነው የምትዩ ቂጥሽን። አንድ ሰው ስሜቱን ቶሎ ፊቱ ላይ የምታይ ሰው ያ ነው ትክክለኛ ሰው። ሲከፋት እንደዚህ ፊቷ ቅልት ሲል የለም ወይ ወጣ ትሄዳለች። ለምን ታስመስላለች? እንደ ከፋት ከዛን ይነጋገራሉ ከፈለጉ። ዛሴ ምስጥ እና ሽንት በይት ሲሸና መቼ መዝምዞ መሰረትን እንደሚያነጋ አይታወቅም። አንቺ ማለት በየቤት ስር በየጭቃ ቤት ስር የሚሸና የወንዶች ሽንት ነሽ። የወንዶች ሽንት ጮር ሲል መቼ ቤት ሰርስሮ እንደሚገባ አይታወቅም። ቀላል አስመሳይ ልጋጋም ንፍጣም የጥቅም ሰው ሰባቶኝ ነው ይሄ ያለን ሰውዬ አይ ላቭ ዩ አላዶር ሳሚን አባዬ ብሎ ነው የሚጠራው። አባቱ እንዴት በየወሩ $50 ይልክለት መሰላችሁ? እናትሽ እንኳን እኮ ሃፒ በርዝዴ ሳሚ ብላ ይሄን ሽማግሌ እንድትደግስ እኮ ከቤ ማስመሰልና ለጥቅም ስትሉ ከዘር ማንዘራችሁ እንደዚህ የገባ ነው እኮ። ልጅሽን እኮ የመንገደኛው አባዬ ብሎ እንዲጠራ ያረግሽው ነሽ እኮ። እና ታዲያ ብዙ ኢነርጂና ብዙ ሴጋ ማታስመታውን
ቤታ ጀስት ቤታ ያንቺ እንደዛ ምናምን የምታገኝ ጥቅም ከዚህ የበለጠ መስዋዕት ብትከፍሊ ራሱ አይፈረድብሽም። ምክንያቱም የሆንሽ ደከከና ማመዳም ነሽ። ይሁን 13 ሰዓት ቁጭ ብዬ አንድ አይነት ተመልካች ረጅም ሰዓት እኔን ቁጭ ብሎ ይሰማኛል። መጨረሻ ላይ ብልሽሽቱን አውጥቼ እወጣለሁ እንጂ ችግሩ እስቲ እንደኔ ረጅም ሰዓት ቶፒክ ላይ እንደዚህ አውርተሽ እንደዚህ ቁጭ ብሎ ሰው ይስማሽ። እስቲ ይስማሽ። ልቃቢ ንፍጣ ደቡር ለውጪ ቁሚ ካለሽ እንዳትቆሚ። እኔ እንደ ኃጢአት እጠየፍሻለሁ። እኔን እርገጪ። ትናንትና አንዷ ምን ትልልሻለች መሰለሽ? ስሚ እንደ ኃጢአት እጠየፍሻለሁ አለች። ኃጢአትን ትጠየፊዋለሽ? እውነት አይደል? ማታ ማታ ዋንኮል የሚደወልልሽና ሄደሽ የምትወጪው በኒካ ነው ለካ ለአንድ ቀን ምሽት ግን 80 አስረሽ ነው ለካ። በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን ብለሽ ነው ለካ ከኃጢአት የጸዳ ነው። አውዝ ብለው ለሸይጣን ብለሽ ኃጢአትን ትጠየፋለች። ጋይስ እውነት ኃጢአትን ትጠየፋለሽ። ለዛ ነው ዋንኮሎችን ሁላ ኃጢአት እንትን ስለሆነ በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ ኦኬ ወይስ አውዝ ብላ ምን ሸይጣን ነው? ዚሲስ ኃጢአት አተ እናቴቱ ኃጢአትን ስለተጠየፍሽ ነው። የማትወጂውን ሰው ልጅሽ ራሱ አባዬ ብሎ እንዲጠራ ያረግሽው። መሰረት እናትሽ ራሱ የልጄ ባል እያለች ማስመሰል እኮ ኃጢአት ነው። ባንቺ ምክንያት ነው እኮ ይሄ ውሃ የጠማው ግመል የመሰለ ሰውዬ እኮ ሻሹን ሲጥ ያደርገው ብሩን ሁላ ደናደርክ የሚለው ሰው የሌለው ሰው የኔ ፍቅር ሲሉት ለምን ልቡ ዱዋ ይልማባ ስደት ላይ ብሩን ሁላ አውጥቶ ነው እኮ ጋይስ የሚከፍለው ሲያጣ ራሱን በዛው ሻሽ ራሱን ነው እኮ ሰቅሎ የተገኘው ሳሚ የሚባል እንደ ኃጢአት ነው የምትጠይፍሽ ትላለች። እንደዚህ ቆሻሻ ነቀዛ ቀኑ ሙሉ ቫይብሬት ጂኒው ስትዳብ የእውነት እካካም ልቃሜ ቆሻሻ ትርጉማቸውን ወቂ። የምትናገሪያቸውን ቃላቶች ትርጉም ወቂ። እንደ በቅበቃ በበበበበ አትበይ። በቅበቃ ምን ነበር? በቅበቃ እቺ የሆነ ወሬ ሲያወራ መልሶ የሚያወራ ወፍ ምን ነው የሚባለው? ሃይ እንትና በጣም ነው የተናደደችው። ሰበብ ስታረጋ ቆይ አስገባችኋለሁ። ጭራሽ እዚህ ገብቶ ሲያወሩ የነበረው ኦዲየንሶችን ሁላ ነው እኮ ስሰድባቸው የነበረው። ለምን ትቆማላችሁ እንዴ? በፈለገበት መንገድ ድምጻቸውን ማሰማት መብት አላቸው። ያ ምን ነው የሚባለው? የበቅበቃ ጋይስ ይሄ የሚለፈልፈው መልሶ የሚያወራው እንደዛ ነው የምትለፈልፊው። የተቀዳ የድሮ አልማዜው የጨረሰ ካሴት ነው የምትመስል ስትነፋነፊ። በቃቃና ልቃሚ ንፍጣ ገብታ ውጪ ራሱ ቤታን ማስጠመድና ማስጠላት ስለምትፈልግ ነው እንጂ አለች። ወርቁን በሚስጥር በውስጥ ለምን አላከችላትም? እኔ ምለው ስጡኝ ብለሽ ነው እንደሰጠሽ በሚስጥር ምን ሰጠሽ? አመዷ እንዴት ቡን ብሎ እንደምታወራ ጋይስ በጣም ትንሽ ነው እንጂ አሳያችሁ ነበር። አመዷ እንዴት ቡን ብሎ ነው የምታወራው። ቤታ ብቻ ግራው ስለገባት ብዙ ጊዜ ጸብ ማስተላለፍ ትፈልግና ከዛ በኋላ ፊቷን ትቀይራለች። አይታችሁ ከሆነ ፍሊተሯን ትቀይራለች። ወይ አፍ እንደዚህ የሚያደርገው ወይ ምናምን የለም። ከዛን ድምጽ ትቀይራለች።
የለም ጸቡ ቀልድ እንዲመስል ግን የፈለገችውን ትናገራለች። ገባችሁ? እንደዛ አይነት ሙድ ነው የገባችሁ። አይታችሁታል። ይሄ ፊልተር የሱ አይደለም። ይሄ ህፃን ልጅ መስሎ የለም። ይሄ ደግሞ ነው እሸቱ ላይ የቀረቡ ልጆችን ሪያክት የሚያደርጉባቸው ህፃናቶች የሉ ልጆች ሰዎች የሉ ቲክቶከሮች እንደነሱ የእነሱን ፊልተር ነው ይዛ የመጣችሁ። ከዛ ምንም እሷን ቻው እየለፈለፈች አለች። ምን መለሰች? ለምን አመዷ ቡና ያለ ለምን ነው መደዋ ቡና ያለ ዋቱ ጅሬ ይላል ያገሬ ሰው አባ ያ እንዴ አልገባንም ማኛ ተማማቻለሽ እንዴት እንደባደፈታለሽ ቃም ያፈሙዝ የድሮ የደርግ ቁሙልኝ ቆመ ጠብቀኝ መሳሪያ መሰለሽ ገና ቅባት ያልተቀባ ልቃም አንቺ ስለ ፍቅር እያወራሽ ቁጭ ብዬ ከምሰማሽ ቤታ እየተሳደበች 10 ሰዓት ትሰማታለሁ። ለምን 10 ሰዓት ስለማወራባት እካካ እሱ አሁን እኔ ግን ማለት ነው ከየት ነው ግን ጭቅላታቸውን ጉቺ እንደዚህ ምርዝርዝ የሚያደርጉትኝ? አንድ ሰው እኮ በውስጥ ነግረሽ ነው እንትምት የስጦታ እስከተባለ ድረስ ይሄ ደግሞ ይደርሳል ብሎ ማንም ሰው የሚያስብ የለም። ሰው ወርቅ እንደው እኔ ወርቅ ስትይ መሰለኝ ካለ ከኔ ወስዳ ሐሳቡን ማለት ነው። እኔ አሁን ልጅቷ ባለፈው ስትናገር እዚህ ጋር ስተት አለባት ምናምን ስትል ሰምቼውም አላውቅም እንደዚህ ነገር እንደሆነም ስለ ወርቁ ጂኒ ቡቱ ላወራበት ስላልፈለኩኝ ካወራውበት ወደ ፖለቲካ ስለሚሄድ ይዘቱንም ሁኔታውንም ልሰማውም አልፈለኩም። ሲመጣ ስክሮል ነው ማረጋቸው። ለምን ካወራውበት በጣም ብዙ ነገር የምናውቀው ነገር አለ። እዛ ነገር ውስጥ ልገባ ያልፈለኩት በጣም ብዙ ነገር ስለሆነ ነው እንጂ እንትን መስሎኝ አይደለም። ግን እንደዚህ ያስባሉ እንዴ ነው ያልኩት እዚህ ስታወራ ልጅቷ። ከዛ ሃይ ለምን ነው ሰው መደበቅ የሚያስፈልጋት? ደብቂና ስጪ አልተባለች። እንደዛ ተብላ ቢሆን ኖሮ ኬል ታቀሳስራት ነው። ግን ይሄ ራስሽ ሐሳብ ነው ተናገሪ አልኳት። እንደውም እኔ ነኝ ደብቃ ለክ የራሱ ሐሳብ መስል ደብቆ ስጡን ነው። ለምን ዛሬ ነገር አልተናገርሽም ታዲያ? አማርኛ እንኳን ማስተካከልልሽ እኔ ነኝ። ለምን ዛሬ እንደዚህ ናት እያሉ በየቦታ ሲሳደቡ እኔ ምን አጠፋው? ለጆከር እንደዛ ሲያብጠለጥልሽ የኔ ጥፋት ምንድነው? እንደዚህ ለምን ይሄን ቃል አልተጠቀምሽም ነበር? እካካም ልቃ ንፍጣ ጉችራ የሆነች እኔ ግን እንቁርቲ ለምን እንቁርቲ የምትሏት? እቺ ናት እንኳን እንቁርቲ ጋይስ እንዲህ ያለች የቀለ ውሃ ጠምቶት እየተንከራተተ ያለ እንትን የመሳይ ምን ነው የሚባለው? እንቁራሪጥ የሆነት ጋዴ ምሽት በኋላ መሰለኝ በቃ እንትን የሚሉ ነው መሰለኝ። ኧረ ቤታ ምናምን ድምፅሽ ተሰምቷል ምናምን አይ ነገር አለ ብለው ስቆው እንደ ቀልድ የሚያልፍ ነው። ማርያም እኔ ትላንት እረርን ያልኩት እግዚአብሔር የቤታ የኔን ፕሮፋይል ነው የምታደርጉ ልጆች ለኛ የቆመች መስሏችሁ ሄዳችሁ እሷ ቤት የኔን ፕሮፋይል ያረጋችሁ ትላለች። ራስሽ ነሽ በሌላ ኒኮች እየመጣሽ እዚህ እንትን ብትሆን ቢያንስ ሁለቱን ምናምን ብሎክ አድርጌሻል። አንቺ ሞግ ደርሶሽ የኔን ፕሮፋይል ይዛችሁ የምትሄጁት ያለሽ እሺ ጊንጥ ንፍጣ የኔን ፕሮፋይል ይዛችሁ የምትሄዱ ሰዎች በጣም እርግጠኛ ሆና ነው የምታወራው። ጋይስ የኔና የቤታን ይዛችሁ የምትሄዱ ሁሉ ሰው ሳሚ ይመስልሻል እንዴ? አፈሙዙ ወደፊት በሻሽ ሲጥ ብሎ ራሱን ሊያጠፋ ፕላን ያደረገ ነው እንዴ ቢመስልሽ? የሆነት እካካም ልቃል የኔን ፕሮፋይል ይዛችሁ የምትሄዱ ሰዎች እዛ ሄዳችሁ የምታወሩ ሰዎች ደግሞ ቀይ መስመር ታደርጋለች። ጋይስ ከሄዳችሁ የኔ ጓደኛ አይደላችሁ። ከዛ ምን ሊያጡ ኮመንት ሄሉ ትክክል ምናምን እንዳትሏት ለሆነ ጉዳይ ያመቻቸ ሄሉ አትበኝ ያ አትበኝ አንቺ ልቃሚ ንፍጣ ያ ለማየት ያብቃችሁ። እሷ ኔቨር እኔ ቤታ ወድጄ እንዳልቀርብ እሷ አለህ ጋይስ
ወድጃት እንዳልቀር አሽቃብጬላት እንዳልቀር የእውነት ትልቅ ፕሮፋይል ራሱ እዚህ ከኋላ እንዳላሰራ እስቲ ታስቆመን ይሆናል እንዳታምኗት ትላለች ጂጂ እናቴና ስትይ ማምነንሻል እኮ ኡፍ ጌም እየላኩብኝ ነው ያ እኔ በተለይ ልኮኝ ራሱ እንዳቆሚልኝ ቃል ለምድር ቃል ለሰማይ ካንቺ አፍ በጥሩ ነገር መጠራት የኃጢአት ጋይስ እንዳትቆሚልኝ ጥሩ ነገር ቢሆን እንትን ታደርገኛለች ምን ላይ እንደማወራ ምናምን አንድ ከቆሙልኝ ሰፈር ውጭ 3 ነገሮች ሁላ ስለመቆምና ስለመቀመጥና ስለመተኛት ከዚህ ዓለም ውስጥ ውጪ ገብቶሻል ያ ቆማልኛለች ተኝታልኛለች ምናምን ብለሽ ምን ያህል ግን አይምሮሹ ቤትሽ አይምሮ ማለት ልብሽስ ቤት ብሰራ ነው ምን ያህል ከነይ ጫማዬ ብገባ ነው ጫማዬ ብገባ ነው ሚዲያ ላይ ለኔ ወሬ ብቻ ናችሁ ያ ቡቺ ቀይ ናት ካሉ ነው ጥቁር ናት እላለሁ እውነቱ ይሄ ነው ቡቺ ከንፈሯ እንደዚህ ነው ሲሉ ነው አፈሙዝ ናት እላለሁ ውሸት ነው ቡቺ ጨዋና ሲል ነው ሸርሙጣ ናት እላለሁ ዋሻው ቡቺ አሜሪካ ነው የምትኖረው ሲሉ ኖ ዱባይ ነው የምትኖረው ይሄ መቀመጥ ነው የምትዩ መቆም ነው የምትዩ መተኛት ነው የምትዩ አንቺ ስያሜ ስጩ እኔ ያየሁት ነገር ላይ ነው የማወራው ቡቺ አንበሳ ትመስላለች ሲሉ ኖ እንቁራሪጥ ነው የምትመስለው እላለሁ ዋሻው አትመስሊም አንቺ ይሄንን ስያሜ ስጩ እኔ እላለሁ ያ ዛሴት ይሄ ላይ ነው የማወራው ይሄን አትበይልኝ እንዴ ላንቺ እኮ አይደለም የምለው አጀንዳው ላይ ነው የምለው ይሁን ያ ዛሴት አትቆሚልኝ ምናምን አንቺ ስያሜ ስጪ ምን አባይ ስራለሽ እኔን እንደ ጠቢብ ስስይኝ ነው የምታድሪው ገብቶሻል ያ ይሄ ያየነው እውነት ነው ውሃ የጠገበ እንቁራሪጥ ነው የምትመስለው በዚህ ስማማለሁ ዛሴት ቡቺ ልጅ የላትም ብሎ ሰው ቢከራከር ኖ ልጅ አላት የእውነት ግን ልጇን በ5 ወሯ ሀገር ቤት ጥላለች ለምን ካሉኝ እናገራለሁ ለዱባይ ለወንዶች ዋን ኮል ማን ልጇን ይጠብቅላታል ዛሴት ቡቺ ለሰው ምንም አሰጠም ስስታም ናት ካሉ ኖ እንኳን በሳ ትሰጣለች እላለሁ ለሰው ይሄ እውነት ነው አንቺ ቆሜልሽ ነው ተኝቼልሽ ነው ተነስቼ ነው ተንደባልዬ ይሄን አንቺ ስያሜ ስጭ I just talk what I see አንቺ የሸርሙጥና ፍልስፍና ነው እንጂ የህይወት ፍልስፍና አልገባሽም ለዛ ነው የተላለፈ ደንገጎ መንገድ ላይ የተላለፈ አንቺ ከአዲስ አበባ ስትመጪ ደንገጎ ወደ ድሬዳዋ እኔ ደግሞ ወደ ሐረር አይሽ ደንገጎ መንገድ ያስተላልፍ የለ እዛ ላይ ተላልፈናል ካንቺ ጋር ልግባባ የተወሰነ ሰዓት ቡና ቤት መስራት አለብኝ የማንንም ላጫም ትንሽ ላይ ያንጠባጠቡ ማንንም ላይ ማላገጥ አለበት ኮንፊደንስ ለስ መሆን አለብኝ ያኔ እንግባባለን እሾክም በሾክም ይባል ይገራል ከኔ ጋር መግባባት ያጣሽ ያቃተሽ ምንድነው የድል ቀንና የነጻነት ቀን የሚለው በዚህ ያዝልኝ ገብቶሻል እኔ የድል ቀን ማውይ ሰው ነኝ አንቺ የነጻነት ቀን የምታውጂ ነሽ ምክንያቱም ህይወትሽ በባሪያ ውስጥ ያለ ሰው ነሽ የማንም ባሪያ ማንም ሰው ሲገዛሽ የነበርሽ ሰው ነሽ
በፖለቲካም ልንገርሽ ይሄ ልዩነት ስላለ ነው መግባባት ያቃተን አቦ ሺት ያ እኔ የድል ቀን ያለኝ ኖ ወይ የህይወቴን ያሸነፍኩ አንቺስ የነጻነት ቀን ማንም ሲተፋብሽና ሲሸናብሽ አሁን ነው ገና ቴሌፎን ራሱ መምረጥ የጀመርሽው ድሮ ሚስኮል እንኳን ካረጉ መልሰሽ ምትደውይ ሰው ነሽ ያ እዛ ትራማ ውስጥ ያለሽ ሰው ነሽ ይሄ ልዩነት አለ ለዛ ነው እኔን ልትረጂ ያልቻልሽ 24 ሰዓት ለካ አልተያየንም ለካ አልተደማመጥንም ይላል እንትና ማን ነው የሚባለው ይርዳውጤ ነው 18 ሰዓት ቁጭ ብለሽ ተመኛለሽ ግን ላልገባሽ እንደዚሁ ጊዜሽን ትፈጃለሽ ላልገባሽ አልገባሽ ትንሽ ጊዜ በደምኝ በጣም ጊዜ ፍጂ ተብተብ አርጉ ጋይስ ወተሽ ግቢ ለኝ that's it this is fact አትቆሚልኝ ትላለች እቺ የቁጭ በሉ ሰፈር ልጅ ንፍጣ የገንደ ቁጤ ሻይ አፍሊውላ ማለት ያለጠየቀዋል ይሄን ማለት አይ ረዳሻለሁ ብቻ ካለው ነገር አንፃር ነው የምትለው በስማ የሰው ልጅ የክፋት ላስት ሌቭል ባንቺ ያየሁት እኔ ላይ አይደለም እኔ ላይ ያመጣሽው ነገር ሳሚና አንተሽ ብታሳይ የሚታወቅ ታሪክ ነው ቤት ብለሽ ይሄ ብለሽ በዚህ ገብቶ አልቅሳ ሰክራ ጠጥታ ተሳድባ ብትይ ህዝብ እያየኝ የሚወጡትን ነገር ነው የሌለ ነገር ፈልገሽ መረጃ ነው አረብ ኢየሱስ አረታት በቃታው ዛሬ ልትቆሚላት በስመ ጋይስ ቋሚ አሽቃባጭ እንሆናለን ለቤታሽ ቋሚ አሽቃባጭ ልትቆሚላት እስቲ ትቆሚላታለሽ ጋይስ ቋሚ አሽቃባጭ እንሆን ምን ትላላችሁ አመረ እንዳቆሚላት ይቅር ህዝቡ ላይ እናታባት እንዳትቆሚላት በትዕዛዝ ጋይስ ኦርደር ማድረግ ጀመረች ኦርደር በጣም ተነጫነጨች ጋይስ እዚህስ በሰላም ይሄውላ ከተማ ነው ያለው ሰውየው ይሄውላ ለምን ቆምሽላት ለምን ስድቧን ለመስማት ነበር የመጣሽው ስትሰደብ ስትዋረድ ቁጭ ብለሽ ነው ጂኒሽን እየጠጣሽ ምስቂ ገብቶሻል ያ አሁን ያወቅሻት እሷን ሚዲያ ላይ ራሱ አታውቂያት ያ ምንም አላለችም ጸጥ ብላ እየሰማችን እረዳሻለሁ ብቻ ነው የምትላት ገባች አይ ምንድነው የሁላ ጮትም እንዴት ነው ማታውቀው ለምን በቶፒክ ላይ ነው የምናወራውኛ በቶፒክ ላይ ይሄውላ ሰው ሲነሳባት ወይ ሲሰድባት ለምን እንትን አላለችም ለምን አልገረማት ለምን ሰው ለሷ አቆማለሁ ሲል ለምን እንትን አላት የሚሰድባት ሰው ጋር ከነሱ ጋር እንደ እንትና ተው እያለች ብቻ ቀዝቃዛው ላፈን የለም ምታረገው የሚሰድቧት ሰዎች የእውነት ጓደኛ ከሆነች እንደዚህ ረገጥ አርገ ያንተ ቀይ መስመር ከሆነ ያጠገብ የሚመጣ ሰው ራሱ ይሄን ያሊ ይጋፈጣል ጋይስ ማለት አያከብርም አንተን ራሱ አሁን ለምሳሌ ገስት ላይ ሆኖ እኔን ሲረግጡ ነበር ተባብሎ ነው ሰው የሚቀያየመው አይደል የሚቀያየመው እሷ ገስት ላይ ሆናለ እንዴ ተው እንግዲህ ተው ምናምን እያለች እንተ ምትለው ሄዳ የምታወራበት ቦታዎች ሁላ ከሷ ጋር ጸበኛ የሆኑ ሰዎች ጋር ናቸው ነጁ ሁሌ ነው የምትሰድባት ስለሰደበቻት ነው ኤችአይቪም ኤርሳም ምናምን ለሰድባን ነበር ራሷ ቤት
ለማስቆም አልጣረችም። ገባችሁ? ለምን ትፈልገዋለች? ቀዝቃዛ ወላፈን ጨዋታ የለም። ትቆምላታለች ምናምን እንደዛ ነገር ናይ ጥቅምሽ ስላማዘነ ነው። ያንቺ ቲክቶክ ላይ መቆም በሷ ላይ ተደግፈሽ ስለሆነ በ150 እና በ200 ሰው ነው ቁጭ ብለሽ ስትሰክሪ በ90 ሰው እኮ የምትታወቅ የነበረው ከማሜ ጋር እከካ የእንትንሽ መሰረትሽ ስለሆነች ብቻ ነው። እኔ እኮ እንደፈለግኩ ምተፋባችሁ ከእናንተ በፊት ይሄ እናንተ የምታውቁትን ሰው ነው ያውቀዋል። ለዛ ብዙ ቶፒክ አብረን ስላስተናገድን የኔን ባህሪ ያውቁታል። ያ ቶፒክ ይወስዳችኋል፣ ቶፒክ ይመልሳችኋል። አይ ኖ ዚስ። አንቺ ግን ቲክቶክን ያስተዋወቀችሽ ቤታ ናት። ለዛ ነው የሚጨንቅሽ። እሷ ወድቃ ሁሌ አንቺ ገስት ሆና በአንቺ እንደገና እንድትነሳ ወይ እንድትል ትፈልጊያለሽ። አንድ በእንትኗ ትቀኛለሽ። ሁለት አሜሪካ ደግሞ ለአንቺ ያለውን ሰውዬ እኮ ከነናትሽ ከነልጅሽ የተቀበልሽ ነሽ። ቢኮዝ ኦፍ አሜሪካ በቅርብ እንደምትሄጂ አንቺ ጋር ጌም የተጫወትኩ ቀን ነግረሽ ነበር። የመጀመሪያ ጊዜ ጌም ካንቺ ጋር ነው የተጫወትኩት፣ ነግረሽ ነበር። በቅርብ የሆነ ነገር የሚያልቃል ምናምን ተስፈኛ ነሽ። ልቃሚ ንፍጣ ማረቀነች በጣም። ለምን አሁን እነ ሐናቡም ጓደኞቿ ነበሩ ለቤታ ከድሮም ገና ቲክቶክ ሲጀመር። አሁን ቪዲዮ ወደ ኋላ ሳይ ከ5 ዓመት በኋላ ምናምን ያሉ ቪዲዮ ሲያወጡ ማለት ነው። ከአዲስ የሷ ጊፍተር ሁላ ነበረች ማለት ትልቅም ጊፍተር ባትሆን ኦኬ። ገባችሁ? ለሷ ሁላ ቆመውን ሁላ ሲሰድቡኝ ነበር። አይታችሁ ከሆነ እሷም እነሱ ጋር ትሄዳለች፣ እነሱም እሷ ጋር ቁጭ ብለው ጊፍት ይልኩላት ነበር። ከነሱ ጋርም ተጣላች አይደል? ሀና ቡ የምትባለው ደግሞ ከጉቺ ጋር አትወዳት። ይሄም ማስመሰሏን በጣም ታውቃለች። የሆነች የኔ ቀልቀላ ስለሆነች ፌክ ሰዎች ቶሎ ነው የሚታያት። ታውቃለች። ገባችሁ? ታውቃለች። እንደውም አዲስ ዝም ብሎ የሆነ ነገር ይለፍ ብላ የማለፍ ባህሪ ያላት እንዳየዋት የለም እንዳላየ ሆና ዝም ብላ ካንተ ጋር የማሳለፍ ነገር አላት። ሀና ቡርዲ ግን ቶሎ እንትን ይላታል። አይ ቲንክ እድሜው ምናምን ነው። አትችልም እንትን ያረጋል፣ ነሸጥ ያረጋል። ከነሱ ጋርም ተጣላች። ነፍጠኛም እንደዛ፣ ጆከር እንደዛ። እንግዲህ አማራ ምናምን እንጫወታለን የሚሉት አሉ አይደለ? ማንም ያልወከላቸው ራሳቸውን እንኳን የማያውቁ እነሱም አሁን ጓደኞቼ ናቸው ትላለች። እነ ቫይብሬት አሉ፣ እነ ብርብሬት አለ፣ እነ ጡርጡሬት አሉ ምናምን፣ ሁሉ የቤታ ተቃራኒዎች ናቸው። ገባችሁ? ወሎዬን ደግሞ በነጁሙ ያስተፈልጋለች። ከዛን የመዳም ምናምኖች ገባችሁ? ያ ሁሉን ተቆጣጠርቻል። አሁን ማን የቀረው? ቤታ። ከዛን እኔ ብቻ ነው ያለውልሽ። ከዛን ሁሉ ቀን እየሄደች ከሷ ጋር የምታለቅሰው ቤታ፣ ከሷ ጋር ነው ጌም የምትጫወተው። ገባችሁ? ቀስ በቀስ ከዲቦራ ጋር ብትጣላ እንዴት ደስ እንደሚላት ከዲቦራ ጋር ብትጣላ። ገባችሁ? ከዲቦራ ጋር እንዴት እንደምታጣላት ነው የምትፈልገው ቢሆንላት። ያ ከሀቢባ ጋር ልታጣላትም ትሄድ ነበር። ገባችሁ? ያ ሀቢባ ከሁሉም ጋር
እንዲ ከሁሉም ጋር ያለው ነገር እንዲቀርባት አትፈልግም። ያ እና እኔ ብቻ ሀገርሽ ልጅ ቀረውልሽ ምናምን ነገር እንትን ኢትዮጵያ በ800,000 ነው በ700,000 የገዛሽው እዛ ኦሮሞ ሰፈር ቤት ገዝቻለሁ የምትይውን የለም ያንን መጨረስ ትፈልጊያለሽ። የሚገርምሽ ነገር ግን አትገቢበትም። ያ አሳና ምናምን ግማቱ እያልሽ ቁጭ ብለሽ የምታሰድቢውን ከጆከር ጋር ከሱ ጋር ትኖሪበታለሽ ሀገር ቤት ሄድሽ። እሺ ያ ለማንኛውም ስሪው ቢያልቅ ብለኛው ሂጂበት። ያ እዛው ለናቅሹ ስትሰድቢው ለነበረ እዛው አካባቢ እንትና ሰፈርና ያልሽው እነሱ ሰፈር ይወስዱታል። ጨርሽው። ጥሩ ነው ጥሩ ነው። ያ ልቃሚ ነፍጣ ሃይ በጣም ቲክቶክ ህዝቡ ሁላ ሰማ። ጌምሽን ስንት ሰው ነው ያየው? 100 ምናምን ሺህ። አይ እነሱ ላይ እነሱባታል ተነስተዋል። እኔ እርግጠኛ ስላልሆንኩኝ ነው እንጂ እኮ እናንተን ስረግጥ እኮ በጣም እንትን አለኝ እኮ። ችግሩ ሰልችቶኝ ደግሞ ምልስ ስላል በዚህኛው ቶፒክ እንሂድበት ካላችሁ በጊፍት አሳውቁኝ። አሳወቁን እኮ በጊፍት ነው ያጸደቀ። ያ እና አሽቃብጥ የምትባሉ እንትን ነው እኮ አጸደቀን እኮ በ2 ጀት በ3 ጋላክሲ በምናምን አጽድቀ ነው እኮ። ያ ዚሲስ የለም በነፃ ማጽደቅ የለም አጸደቅን እኮ። ለዛ ቀን አጽድቀ ነው። ለወደፊት ደግሞ እናያለን። አሁንም በጊፍት ካጸደቁት እንጸድቃለን፣ አለበለዚያ በጨረታው እንገደዳለን። እዛ ሴት ላይቭ ላይ ገብተን እስከምንወጣ ኮንትራቱን ይዙታል ማለት ነው። የትኛው ተቃዋሚ ነው ደጋፊ? እዛ ሴት ለእናንተ ቋሚ የምንሆንበት ምንም ምክንያት የለንም። ሁ አሪው ማን ስለሆናችሁ ነው ለእናንተ ሰው አንድ ቦታ በቃል ኪዳን የሚያዘው? በየትኛው ማንነታችሁ ደግሞ ለሚዲያ ለዚህ ለቲክቶከርና ለዩቲዩበር ማለት ነው። የእውነት ምንም ኖ ሴንስ ስለሆናችሁ ነው ዛሬ እንደዛ የምትመስሉኝ፣ ነገ ወደዛ የምትመስሉኝ። የእውነት እንደዛም ብር ነው የምሰራው፣ እንደዚህም ብር ነው የምሰራው፣ እንደዛም ጊዜ ነው የማሳልፈው፣ እንደዚህም ዲፕሬሽን አውጥቼባችሁ ነው የምሄደው። እዛ ሴት ከባድ ነው። ሆኔን ያመመኝ በጊፍት ቤቱን ለቤቱ የሰጣችሁ አሳውቁኝ። አሁን ይህን ሁላ አወራች ቤታ ምን አወራች? ምንም ከባድ ነው። ቁጭ ምናምን ያለች ታውቂያለች። የኛ መቆምና ለመቆም አይደለም የሷ ባህሪ ነው ከባድ ያለቻት። የራሽን ባህሪ ነው ከባድ ነው ያለች። ያስታውቃል ፊቷ ላይ። ሲጀመር በኖርማል ፊቷ በዚህ ጉዳይ ላይ መግባት አልፈለገች። ለዛ ነው አሻንጉሊት መስላ ይገባችሁ። አውቃታለሁ። ዘምዘምን አወቅሻት? ዘምዘም ነች። ማነች? አንድ ጠይም የምታምር ልጅ የምታምር ልጅ አለች። ለማንኛውም ተው ዘምዘም እንትን ያ ማነት ወሳፕ ብለን እኛ ጋር ከስንት ዓመት ጀምሮ የምትገባው ናት። ያ ለማንኛውም ጊዜ መስታወት ነው ጋይስዬ። እስቲ ለነገ ይቀመጥ። ሁሉንም ያለህን እንቁላሉላ በአንድ ቅርጫት አታስገባ። በዚህ ጉዳይ ላይ ጋይስ ይሄ ጩኸት ከፍየሏ በላይ አልሆነባችሁ? ሌላ ቪዲዮዎች አለን ያላሰማሁት ቪዲዮዎች ላይ ሌላ ሰው ማስተያየት የሰጠበታል። አሁን ለምሳሌ መማር ለነገ ተቀመጭልኝ፣ ቆንጆ አድርጌ ነው የምሰጥሽ፣ ተቀመጭልኝ ቪዲዮ ደርሶኛል ለማለት ነው። እንዳታወሩበት እሺ፣ እንዳታወሩበት። ነገ ፍሪ ስለሆንኩኝ ባልሰማ ሙድ ነው ማወራበት፣ ችግር የለውም። እና ለምን ነው እዚህ እሷን በምንሰድብበት ሰዓት የቤታ ተቃራኒ የሆነ ሁላ ገብቶ ሙልጭ አርጎ ሲሰድባት ቁጭ ብላ ደስ ብሏት የምሰማው
አሁን ኖ እሷ ጥፋት የለባትም ብሎ እናሽቃብጥ በሚል ምክንያት አስተያየት የሰጡ ሰዎች ለምንድን ነው ሰርፕራይዝ ያረጋት? ቡቺ ማለት ነው። ቡቺ እቺ የአሜሪካ ተስፈኛ ያ በዚህ ላይ ያላችሁ ኮሜንት እንደገና ደግሞ ባለፈው በጸሎት ብር አስገብተሻል እንዴ? ለዚች ልጅ ብር አስገብተሽ ከሆነ በጣም ነው የምናደደው። ለሀጎስ አስገቢለት ካስገባሽ ማለት ካስገባሽ በጣም ነው የምናደደው። ካልሄድ እና መግባት የምትፈልጉ አሁን መግባት ትችላላችሁ። መግባት የምትፈልጉ ያ ትላንትም ዛሬም እንደዛ ከትንሽ ብዛቱን የሰማነው እዛ ሴት ወይ ሀናይ መግባት የምትፈልጉ ለምን ነው ይሄኛው በዚህ ላይ መግባት ያልቻልኩት? በዚህ ዝም ብሎ ይሽከረከራል። እናንተ ጋርም እንደዚህ ነው የሚሽከረከረው። እናንተ ጋርም ተብተብ ጂኒ ቡቱ አድርጉት ከፈለጋችሁ፣ መቆየት ከፈለጋችሁ who cares about dead fish ይላል። እስቲ እድል ልስጣችሁ፣ ካልሰጣችሁ ደግሞ የነጁ ረገጣ ሰማዋለሁ። የነጁ ረገጣ ሰማዋለሁ። ያ ለነገሩ ያ እርግጠኛ አለሁ። እሺ ማርያዬ ቆይ እዚህ እንኮ እንትን ብሎኝ ፍሪዝ እያረገብኝ ነው። ወስዶ የሆነ ቦታ ከቶኝ ፍሪዝ አረገ። አድሚን ማረጋ አድሚኔ ማለት ነው። ቆይ ይጀምር በአዲስ እሺ። ወስዶ የሆነ ቦታ ይከተኛል። ቲክቶክ አንዳንዴ ወስዶ የሆነ ቦታ ይከታችኋል ሳትፈልጉ። ከዛን ቪው ትባላል። ያ እሰጅርቲ ኢንተርቲ እሰጅርቲ ዮም ዶፍቲ እሰጅርቲ። እሺ አሁን ኦኬ ነው። እሺ አሁን አንዳንድ ጻፉ ገስት ላኩ። አንዳንድ ጻፉ ገስት ላኩ። መግባት የምትፈልጉ ማለት በእኔ መንገድ እንድትሄዱ ብቻ አልፈልግም። ያያችሁትን ነገር እንዴት አያችሁት? እንዴት ሰማችሁት? እንዴት የተረዳችሁት? በራሳችሁ መንገድ ሃውዝ ምን ተረዳችሁ? አይኖችን ያቸው ርቀሽ ከጥላቻ ፍቅሬ ጋራ ነው አይደለም የብቻ ማርያም። እሺ ኦኬ ማርያም ወይ ያላስገባኝ ገባሽ እኮ እንዴ? የልዬ ሰላም ሆንሽ? እንዴት ነሽ? ያ እንዴት ነው? ሴትዮዋ ምን አንጨረጨራት እንደዚህ? ጤነኛ ነች እንዴ? ትክክለኛ የምትወዳት ከሆነና ጓደኛዋ ከሆነች ማነሽ ነጃት እምብርቷ ላይ ያለው ቁስል ቅብርጥሴ እያለች ስትናገር ቁጭ ብላ ትስቃል ነበርም እንዴ? እንዴት ነው ለሰው ከጆከር ጋር ሁላ ነው የሚሰርሩት። አይተሽ ከሆነ እሷን አይወዳት እንዴ ነው ያቻለች ቁስላም እቺ እምብርቷ ላይ የቆሰለውን ውሻ ይደክላት ተባዱ ሰምቻታለሁ። ያን ሁሉ ቁጭ ብላ ታስካካል ነበርም እንዴ? አሁን እንዴት ጠበቃ ሆነችላት? አሽቃባጭ እንዴት እንደምጠላት እሷ ልጅ አስመሳይ ነገር። እኔ ጋር የገባችው የነበረው እሷ ስትሰደብ ልሰማ ነበረ። እንዳጋጣሚ ሆኖ ቶፒኩ ተቀየርና ሰዎች ያላቸውን ስሜት እንትን ሲባል አስደነገጣት። ለምን ነው መደንገጥ? አልደነገጠችም? ደንግጣለች። እንዳለ ቪዲዮዎቹን አይተሽ ከሆነ እኔ አሁን ከብዛት ትንሹን የሰማሁት እና እስቲ እንዴት ነው የገባሽ? ንገሪ። ሂጂበት። እኔ የገባኝ እሷን ትክክለኛ ወዳጇ ከሆነች የዛን ያህል ስድብ ስታወርድባት ይቺን ብርቷ የቆሰለ ውሻ የሚደክላት እንዲህ ብላ ስትሳደብ ለጆሮ አይቀፋትም። እውነተኛ ትክክለኛ ወዳጇ ከሆነች ያን ሁሉ ስድብ እየሳቀች ነው ያሳለፈችው። ታይ እንኳን ብላለቻት እንዴ? አለቻት ላለቻትም ቤታ እኮ አሁን ያወቀቻት። ቤታ ገና ሳትታወቅ በፊት አሁን ነው እኮ ያወቀቻት። ቤታ የት አባቷ ታውቃታለች? ልትፋምስባት እንጂ ቤታን ወዳት አይደለም የመጣችው። አስመሳይ ነገር ነች፣ ጥቅመኛ።
አሁን ከማሜ ጸብ በኋላ ነው ከተግባባቻት። እንዳታውቃት የማይታወቁም ይሄን እንዴ እንደው ማሜ ታውቃታለች ከሷ ከማሜ ጋር ይታው እቺ እኮ አታውቃትም። አሁን በቅርብ እኮ ነው የመጣችው። የሀገሬ ልጅ ሀገር ያሳጣሽ ቁሻሻ ጥቅመኛ ሰው ነች። እቺ ምንም እንትን ሰው አይደለችም፣ በነፈሰበት የምትነፍስ። አሁን ደግሞ ቅድም ምንድነው ስትል የሰማሁት እኛ ምን ቴሌፎኑ የተላከላት በእኛ ስም ተደርጎ ነው። እንደዚህ አይነት ወዳጅ አለን። እግዚአብሔር ቆይ ቪዲዮን እንትን በሌላ እንትን ፖስትቼዋለሁ። ማነች እሱ ስላንቺ ስታወራ ማለት ነው። እኛ እርቅ አንፈልግም። ማን አባቷ ፈለጋል? ድሮም ግማታም ሸሌ እዛ ያረብ ቂት ትላስ ከሰው ሁሉም ወዳደስ ትንሽ አይቀፋትም? እበት አይምሮ የማይሰራ ጭንቅላቷ አሬ ሞላበት። በጣም ግማታም ልጅ ነች። ይቅርታ አድርጊልኝ። አስተሳሰብ ይላት እንሰሳ ጭንቅላቷ ወደ ኋላ የሚያስብ ማነች እሷ? መጀመሪያ ሲጀምር አሁን እኮ የታወቀችው ሆይ ሆይ በቤታ የታወቀችው የታባታ ማን ያውቃታል? ጆከርም እያዘ ሲረቅጣት የነበረ ልጅ ነች። አሁን ፖሊስ አደወይም ብላንኮ መርስጠት ሆስፒታል የገባች ናት። አዎ ኮንፊደንስ ሌላት ጆከር ይሰራ ጆከር ሲሰድባት እኮ አልቅሳን የታረቀችው አንበሳ ወረዳል። በጣም ይገርማል። አሁን በቃ የቤታ ጓደኛ ነኝ የቤታ አገር ያሳጣሽ ጂጂ ማለት እናቴ ናት። እናቴን እንደመሰደብ ይቆጠራል ያለች ሴት ናት እኮ። ልክ ጂጂን በምትገልጻ ቋንቋ ነው እኮ ቤታን የምትገልጻት። እኔንም እንደዛ ገልጻ ነበር አይተሽ ከሆነ ሰዎች ሁሉንም ሰው በአንድ አይነት ማንነት ይገልጻሉ። ገባሽ? ጊዜ መፍጀት አይፈልጉ። ሊያትሽ ያስገባሽ አረቼ በሰበሰሽ ግን ደግሞ እሷን ብሎ ልክ ራሷን እንደ ትልቅ ሻለ የሸርሙጣ መጀመሪያ ከሸርሙጥና ውጪ ጻፍኩላት ጽፌላታው ግማታም ነሽ አልኳት። አቃጣሪ ቤታን ወደሻ ሳይወት ልትፈምሽባት ፈልገሽ ነው አልኳት እኮ ወዲያው ብሎ ካደረገች የሸርሙጣ ገረድ እሷን ብሎ ደግሞ አዋቂ እሷን ብሎ ረዳት ግማታ መጀመሪያችን ቁሻሻና ተሸርጃት እግዚአብሔር ይቅር ይበል። ባት ልክ ልኳንቺ ልቃሚ ለሷ ደግሞ ይቅር ነው። እሷ ብሎ ረዳት እሷን ብሎ ገንዘብ ሰብስባ ሆስፒታል ሁሉ ቀን መድኃኒት ፍለጋ በየወሩ ትሄዳለች። እናት በስተርጅና የኤችአይቪ ህመምተኛ ናት። እናት ታዲያ እዚህ ከምታሽቃብጥ ረዳት ነኝ ደግነኝ እያለች ከምትለዝ በሽተኛ ለኤርሳም እናቷ አትልክም እንደ ገንዘቡ የምትበዳበትን ደግሞ የአምስት ወር ልጅ ነው እኮ አስታቅፋት ሄደችው የነበር። በስማ ምንም አልተሳካላትም እኮ አሁንም ሰካራ ማረቂያም ነች። ምን በሄደችበት በስጋራ የምትወድቅ ደግሞ እሷን ብሎ ሸርሙጣ የበሰበሰች ደግሞ ራሷን ትልቅ ስታረግ ነው የሚገርመኝ። አማራ እንዲያረግ ቅብርጥስን የአማራን ጦስ ይዘሽ ማናትሽ ተተካ። አማራ ካንቺ የማይፈልግ ድሬዳዋን ማጥቶት ነበረው። ማርያ የሚገርምሽ ነገር ያኔ ቁማር ታጫውት አልነበረም? አዎ የቁማር ደረሰኞችን ይሄው ለአማራ የረዳውበት ደረሰኝ ትልሻለች። ሰሰ ምንም አማራን አልረዳችም። አማራ የረዳችበትን ጊዜ የለም። አማራ ከሷም አይፈልግም። ሲጀመር መጀመሪያ ራስሽን ቻይ። ከሽርሙጥና ወጥተሽ ራስሽን ስምሽን አድሽ። መጀመሪያ አማራን ለመርዳት አማራ ከእንዳንቺ አይነት ቦርኮ እርዳታ አይፈልግም። በጣም ቆሻሻ ልጅ ነች። ሰው እንደዚህ እንጨረጨራል። ገና ለገና ቤታ ከሄሉ ጋር ትታረቃለች ብሎ ማረብ አለ እንዴ? በጣም ተጨንቃለች። እንዴት ነው አንቺ እንደገና እንደምታገኛት እሷን አንቺን ካገኘች ደግሞ እሷን ተስፋ እንደሌላት ነገር ደንግጬ አለች። ሁኔታው አስፈርቶኝ ለቤታ ጻፍኩላት እንዳገቢ ብዬ ያለች። በስማ አይተሽዋል? ምን ሰምቻታለሁ። ጋሽሻል አለመታረቅና መታረቁ እኮ አይደለም የመታረቅ ነው። እኔ ቶፒክ ላይ የማወራው ግን ለምን እንደዚህ ያስጨነቃት? በጣም ተጨንቃለች፣ ተንጨረጨረች። ልጅቷ እኮ መልስም አልሰጠቻትም። አሁን ሰው ሁላ ከጠገቧ እየራቀ የቀረችኝ አንድ ዲቦራ ነች። እሷስ በቀረችኝ ሰዓት እንደገና ከህዝብ ልትታረቅ ብላ ነው ምንድን ነው ያናስብ ይሆናል እንግዲህ እኮ በጣም እኔ ሰው ሄለ እንደዚህ ምናምን ሲሉ ገረም። ለምንድን ነው ነው ያልኩት። እንዴ መንጨርጨርም አይነት አለው እኮ ሄሉ እንዴት አበደች እኮ በቃ አበደች። ከቤታ ይልቅ እሷ አበደች እንዴ። ሄሉ አንድ ነገር ነው የምትጠይቀው እረዳሻለሁ ምናምን ብቻ ነው ያለቻት። አይተሻል ቤታ? አዎ ሰምቻለሁ። ያ እኔ አሁን መጠየቅ የምፈልገው ሄሉ ለምን አንቺ ስትቆሚላት አሁን ለምን እንደዚህ ሆና መጣች? ያኔ ማለት ብዙ ሰው ይሰድባታል አይደለ? ያንን ለምን አልቆመችላትም? ያኔ
በዛ ላይ ደግሞ ታዝበሽ ከሆነ ያኔ ከቤታ እናትን ያመጣው ጊዜ ማለት ነው 4 ቀን ላይ ባልገባችም ነበር። መቼ እንደገባች ልንገርሽ ሊያት እዮዳ ቤቷን አለመክፋት እንደውም ምን ይላታል እሱ የሆነ እሷም ተጠቀመውን እንግሊዘኛ ይላል ሳካፖት ምናምን ቤቷን አለመክፋት ዳርዳር ትንሽ ቤት ውስጥ መቅበጥ መልከስከስ ጀምራለች ፈርታ ምናምን መልስ እንኳን አሰጣትም ለም ከቤት አትቆምም ብሎ አዋጋሱ ገባሽ ከዛን ገባችና ምንድነው ከልጅቷ የምትፈልጊው አትልም ከ4 ቀን በኋላ እሺ ቴንክ ዩ እንደገና ደግሞ የሚገርምሽ ነገር አሁን እንዳልሽው ነው አንቺ የሚመር ሀቅ ነው አሁን እየተናገርሽ ያለሽው ያው በፊት የተናገርሽው አለ ይሄ የሰው ልጅ ሁሉም ሐሳብ አስተያየት አለው በተረዳሽው መንገድ ኤክስፕሌን አድርገሻል ስለሷ ብዙ መጥፎ ነገር አውርተሻል ግን ደግሞ መልካም በመታወሪ እውነት በመታወሪ ሰዓት ደግሞ እውነታውን መቀበል አለብን እንደምንድን ታውቂያለሽ እሱ አሁን ዛሬ ቤታ ተጣላች ተብሎ ከሆነ ሰው ጋር ከተጣላች ነገ ገስ እዛ ቤት ላይ ገስ ላይ ትገባለች ሲሰድባት ተው ተይ ያለሽ ታቀሳስራታለች እዛው ቁጭ ብለ ማለት ነው ይታሽ የሆነ ኢቭን አትስደባት እዛ ቤት እንኳን ላለም ወይ ደግሞ በውስጥ አውርታችሁ የሆነ መፍትሄ ለፈለጋለች ከዛ ቀስ ለመታይ እዛ ቤት ውስጥ ደንበኛ ትሆናለች ከሆነ ከዛ በኋላ እዛ ቤት ደንበኛ ትሆናለች ቴንክ ዩ እናቴ ትሙት እሱ ነው በሆነ ነገርም ሲመጣ እሷ ለማቅ ከሷ ጋርም ተጣላቻ እንዳትባል እየከበዳት እንጂ ሳይገባት ቀርቶ አይደለም ሁለት ቢላ ታውቂያለሽ በቃ በዚህም በዛም እንዳይቀርባት አንደኛ ቤታ ታውቃለሽ ጥቅሟ ምን ያህል እሷ ከሷ ቤት ተቀረች ኢቭን ግፍት ሳስጣ ስትቀርኩ ትቀያየርባታለች እና ልጅቷ ለቤታ አትሆናትም ቤታም እንዳልሽው በደንብ ታውቃታለች ገብቷታል ግን ምንድነው ጠላትን ካጠገብ ካርገህ አይነት ስታፋር ቤታ በጣም ስማርት ናባይዘው እንደዛ አይነት ጩቤ እየተጫወተችባት ነው እንጂ የሚመስለኝ መርዝናት ሌሎቹ አንቺማ በውጪ ሐላል ተናገርሽ እኮ እሷ እኮ በውስጥ ለውስጥ እኮ ነው ስራን የምትሰራው ታውቂያለሽ የኛ ጠላትነት አይሻልም እንዴ ከውስጥ ምስጥነት ቴንክ ዩ በቃ እንዴት እንዳረገችሽ ትላለች አንቺ ብቻ ነው እንዴ ታያት ልክ ለሷ ስትቆሚ ደግሞ ከሁሉ ነገር የገረመኝ ምን እንዳለች ሰምተሻታል የምታወሪውና ሀና ቡዳና አዲስ ትሻለኛለች አለች ሙልጭ አርጋ በሰድባት እንደ ሄለን ያዋርዳታል እንዴ ከሄለን ይልቅ እኔ ኢማጂን እንግዲህ ሀና ቡዳና አዲስ ትሻለኝ አዲስ ቤተክርስቲያን ውስጥ ተበዳች አማዞን ላይ ሽንት ቤት ስትበዳ ተገኘች ስንት ነገር ነው ያወራችሁ ቁሻሻ እሷን ብሎ ጓደኛ ያሳጣት ጥቅመኛ እንዴ በጣም ከፍየሎች በላይ ደግሞ እቺ የምትረዳው ልጅ ይዘመታ ስንት ዘመን ልጅቷ እዚህ ሚዲያ ላይ ነበረች ምን ነው ያኔ አረዷትም ገባሽ ሰበብ በምን ሰበብ ታንሳው ከዛም በዚህ ተደግፋ ቤታን ይዛ መጣች አይተሽው ከሆነ እስራኤል አምላክ አይ እኔ እኮ ገና ቪዲዮውን እንትን ሲሉ እንደ ማንኛውም ሰው የለም እንትና ቤት እየሄዱ ይረዱ የለ እንደዛ ነው የመሰለኝ ከዛም በዚች ልጆች እየተሰደበን ነው ሲባል አልገባኝም ለምን ማለት በምን ያገናኘናል በጣም ትገርማለች በጣም ልጅቷን እዛ አስቀምጣ አትቆምላትም ትላለች ልጅቷን እዛ አስቀምጣ እርሷ ልጅቷ አልነበረችም ማለት ነው ግልጽና ግልብ ትክክል ያ ሁሉ ሳውን ሁሉ ማሜን ቢጣላት ምናምን ቢጣላት ደስ ነው የሚላት አሁን በዚህ ሰዓት በገባ በወጣይ ቁጥር ከሷ ጋር ጌም ብትጫወት ደስ ይላታል ያ ብቻ ከሁሉ ጋር ከተጣላሽ ከሷ ወይ ተማተድማ ያን ያሰበችው ልታስገባት በቃ ጀዝባ ያ ደግሞ አሁን ከሄሉ ጋር ከተታረቀች ከሄሉ ጋር ደግሞ ከተታረቀች ሁሉ ነገር ሊቀርባት ነው በቃ ቤታ ይቅርታ ልባላት ይቅር ልትላት ትችላለችና ያው ከሄለን ጋር ትሆናለች እኔን ትረሳኛለች ነው ጥቅም የሚቀራል ነው ገባሻ ወዲያውኑ ጻፍኩላት ይሄ ነገር አስጨንቆኛለች እኮ እንዳትገቢ ያቺ እንደሚከላኩልኝ ጋይስ እናቴ ትሙት እንደዚህ አለች ሁኔታዋን ሳይ ልጅቷ ይግዋዛ እንዳይመስላችሁ ስማርት ናት ሳይ ፈርቼ እንዳትገባ ብዬ ለቤታ በውስጥ ጻፍኩላት ያ ቴንክ ዩ
በስማ ሃይ ለሷ ምን ያህል እንዳስጨነቃት እና ያንገበገባትን በቃ ማን ነው የምትፈልገው? ቴንክ ዩ የስ እሷ እንድትቋሽሽ ነው የምትፈልገው። እሷ ሁሉም ሰው እንዲጠላት ነው እንጂ አሁን እንዳንቺ አፕሪሺየት አሁን አንቺ ወደ እሷ ስትመለሽ ምንድነው አንቺ እውነት ነው የምታወሪው፣ ሰው ይቀበልሻል፣ የምትናገሩ ነገር ተሰሚነት አለሽ፣ ልታወጩ ነው ሁሉንም ነገር ገባሻ? ሶ አስፈራት በቃ ይሄ ነው እውነታው። ቆይ ተረት ምን ተደገሱላት አንዳንድ ሰዎች ያለሽ ቆይ ትንሽ ጊዜ እና ግን ሄሉ ፕሊዝ በተቻለሽ አቅም የእውነት ይዘሽ ነው የምትሄጂው አንቺ አይነው፣ ግን ህሊናሽ የሚልሽን ለእውነት ብለሽ ፕሊዝ እውነታውን ነገር ብታወሪ። አሁን ስትገቢ እንደዚህ ላይቭ ላይ ምናምን መንቀፍ ካለብሽም ግን ይሆናል አይደለ? ግን እውነታውን እኔ ልብሽ ያውቀዋል። ግን አንዳንዴ ስትናደጂ ወይ ደግሞ የሆነ ያየሽው ነገር ሲኖር ነው እሷን ብዙ ጊዜ ብትነቅፊው እንጂ አይነው ለሷ መልካም ብዙ የነዲ ራቀ እንደሌሎቹ ክፋት ያለሽ አይመስለኝም። እና ፕሊዝ ብትታያት ቤተሰብ ሁሌ ከጎኗ ብትሆን። ቆይ እያሰብኩበት ነው። እሺ አሽቃባጭ ሆነን እንቀራለን። እስቲ ከዚህ የበለጠ ደግሞ አመዷ ቡኒ ይበል በደንብ እንደው በእናትሽ ማለት አንቺ እኮ አሁን ባይዘቦይ አንቺ ማሽቃበት ትይዋለሽ እንጂ እውነታውን እኮ ነው የምታወሪው። ልክ እኮ ነሽ። ምንም እኮ ያየሽውን ነገር ነው እዚህ ጋር መተሽ የምተነትኙና ያው ፕሊስ ልቦናሽ የሚልሽን ያው አድርጊ። ሰው በስማም እንደዚህ ያራል። ኧረ እስራኤል አምላክ እንዴ ነው የገረመኝ። ደጋግሜ ብሰማው ላምን አልችልም። እንዴ ሰው እንደዚህ ይቀጥላል? እኔን ተይኝ። በእውነት በጣም ነው ይሄን ነገር የምትግባቧት የምታምኗት ቤታል። አይ ቲንክ ይሄ ነገር ሳይገባት አልቀረም ብዬ አላስብም። እንደ እባብ በአንድ አይንሽ ነው እሷን ማየት ያለብሽ። እንደውም ግልጽ ጠላቶችሽ ይሻላል። ነቃባት ሳትነቃባት አትቀርም ይመስለኛል። የተናገረቻትን ነገር እኮ መልሽላት ምናምን ምንም መልስ ዝም ብላ ያዳመጠች ሙሉ ህልውናዋ ከአንድ አመት 6 ወር 7 ወር ሙሉ በቤታ ሰፖርት ነው ያለችው። ገባሽ? እንደ ሌላው ተነስታ መጣላት አትችልም። እንደዚህ አይነት ድራማ መሰራባት ቤታ ሲበዛባት አሁን አይተሻል። ባለፈው ራሷ ኪዱን ተጣርጋ ከዛ ኪዱ ምንም አላለችም። ግን እንድትል አንዳንድ ሰው ሂድ አይልሽም እንድትሄጂ ያደርግሻል አይደል? ልሂድ አላለቻትም። ራሷ እንድትሄድ አይነት ድራማ ተጫውታ ከዛ ቃሉን ማን አወጣው? ቤታ አወጣችሁ። ምን አለች? እሷማ አሲድ እንዲደፋብኝ ትፈልጋለች አለች። ጉቺ የምትፈልገው እንደዚህ አይነት ነገር ከዛ እንደዛ ስትቆምላት ቆይታ እንደዚህ አለቻትን ነው የምትፈልገው። ለምን የእሷ ደጋፊዎች እንደዚህ ቤታን አልሻት ብሎ ትተዋት እንዳይሄዱ ራሷ አስቀይማት ነው በሚል እንዲቀሩ ትፈልጋለች። ለዛ እንደዚህ አይነት አስቃዛው ላፈን የምትጫወት ይሄ የጊዜ ጉዳይ ነው። እኛዚሁ ሚዲያ ላይ ያለ ነው። ታዩ ይሄ ማሽቃበጡ ምናምን ታዩ ስላለው ነገር ስናወራ ማለት እውነት ነው። ያ እስኩ ይሄ ግቢ ተጫዎች እዚሁ ነው ያለ ነው። ምን አባታት ሜጃለን ወይ እስኩ እስቲ ጉቺ የምትባል እኮ እንቁራሪት ሴትዮ ድምጿን ቀርተውባት ራሱ እኮ ስታማያች ባለምግብ ቤቷን ስታባነ መሲ ብሪጅስቶን ቀርተዋት ድምጿን እኮ ለዛች ልከውባታል። አሁን ተዱባይ እነዛ ታሮጊቶቹ ጋር ተጣልታለች። የእውነት እስቲ ንገሪና አብራሪና ችኮ ማታመጣ ወሬ ይላል። እኔ አላወኩም። በድብቅ የነገርኳቸውን ምግብ እየበላን በስልካቸው ቀርተው መልሰው ላኩ እያለች በቀደም ስትጣላ ነበረ። ስም አልጠራም ብላለች። ዝም ብሎ ወሬ አውርተው ነው። ቮይሱን ሰማችሁት? ቮይሱንማ ለዛች ላታማቸው ሴትዮ ነው የላኩት። አልተሰማም ቮይሱ። ያ ስሰከር የምታደርገውን አታውቅ። አዎ እባብ ናችሁ። ሁለተኛ ተዱባይ ሴቶች ጋር አልገጥምም ተነጋዴዎች ጋር እያለች ስትሳደብ ነበር። ደንበኞቿን አስቀሩባት እንዴ? አረመች ሆነ ተምግብ ቤት ተለቃቅም ነበር። ከዛ ወዲህ ቀረች እዛች ሀብታሟ ሴትዮ ጋር።
መሲ እንትና ማን ነው የምትባለው? አላሀበሻ አዎ አላበሻን ነው መሰለኝ ያማችሁ። አላበሻን እኮ በፍጹም አትመጥናቸው ሰው ነው። ያው የሚዲያና የንግድ ጉዳይ ስለሆነ ነው እንጂ አሁን እባብ ናችሁ እያለች እንባዋ ሁሉ መጥቶ እየመለሰች ነው ስታወራ የነበረችው። ያ አውስ ደግሞ ካላቅማ ተትልልቅ ሰው ጋር ነው እንትን የምትጋጨው እየሄደች ሞጣንም ስትሰድብ ነበር እኮ። ለሞጣ በረኪና ምናምን ያለች ጊዜ ነው። አንቺ ጠጪ በረኪናውን። መጠጣት ያለብሽ እንደውም በረኪና አንቺ ነሽ፣ ሞጣ አይደለም እንዴ? ሰው ይጨረጨራል እንደዚህ። የእስራኤል አምላክ እንዴ! ልኳን አታውቅም። እቺ አይጤ መሰለኝ እኔ እንዴት እንደምጠላት እሷንና ያቺ ሊያ የምትባል ሴትዮ ሁለቱም በሚዲያ ላይ እንደው ቢጠፉልኝ ደስታውን አልችልም። እንዴት እንደሚያስጠሉኝ። መልሳ ትጣላለች፣ መልሳ ደግሞ ትታረቃለች። ሰው አካሚሞ ያ ሞታ ከነ ወሪፍጡ ወሊስ አዳምባሱ ቀምነቦ ያ ይጁበት ቡንዲ ምናምን ነገር ቡንዲ ወይ ቡርዲ ማን ነው ስምህ? ቡንዲ ጉቺ እኮ በጣም ተንኮለኛ ናት። አያችሁ ከናፍጠኛ ስትጣሉ ስሟን ቡቺ በሚለው ይስተካከል። ቡቺ ቆንጆ ቤታና ናፍጠኛ ሲጣሉ ማለት ነው። 3 ቀን ቆይታ ልክ ሲነሱ ሲጣሉ ሄዳ አንበሳ ሰጠቻት። አያችሁ በቃ ትፈልጓለች የቤታን ነገሮች መውሰድ። ቤታ ከሁሉም ጋር ተጣልታ ብቻውን እንዴት ቀር ስትሳደብ ምንም አትናገር። ብዙ ሰው ሲሰድባት ዝም ነው የምትለው። በቃ ታዳምጣለች፣ ገስት ላይ ታስገባለች ምናምንና ብዙ ነገር አይተናል። ያ ይሄን ትላንትናና ዛሬ ተፈራገጠችውን እንዴት አየሽው? እኔ በጣም ነው ገረመኝ ሳያት ማለት ነው። በጣም ደነገጥኩ። ምን ሆና ነው? እኔ ደስ ይላታል ብዬ ነበር ያሰብኩት። አንቺ ለሷ እውነት ስትናገሪ ደስ ይላታል ብዬ ነበር። ነገር ግን ተቃራኒ ነው የሆነችውና ገረመኝ ነው። ደግሞ እኮ የሚገርመኝ እኛ እንታረቅም ከሷ ማን እሷን የቤት ተወካይ ያደረጋት? እኛ የምትለው ነገር ነው ግራ የሚገባኝ። እኛ እንታረቅም፣ እኛ እንዲና አንልም። እንዲያዋርዳሽ ሰይጣን ያዋርደሽ አንቺ ሸሌ ሸርሙጣ ጭሽ ማፈሪያ ለሪከርድ እንዲመች ሂጂበት ቁሻሻ ቦታሽን ወቂ። መጀመሪያ ሲጀመር ማን አንቺን ቤታን እኮ ያደረገሽ? የት አባሽ ታውቂያታለሽ ቤታን? ከኛ በፊት አታውቂያትም መቼስ። ጥንባታ አሁን ያወቅሻት ስታገኝ ማሽቃበጥ የጀመርሽው ቤታ ምንም ፎሎ በሌላ ሰዓትኛ ነበር አብረናት የነበርነው። አንቺ ድግማታ ሙሻ ጥቅመኛ ሆዳም እባብ አሽቃበጥሽ። በጣም ተንጨረጨሪ አንቺ ሎምቦጫ አፈር ደቼቢ ሰው እንደዚህ እንጨረጨራል እንዴ? ስንት ስድብ ስትዋቀጥ እኮ አልነበረ? የት አባሽ ነበርሽ? ቆሜ ስስቅ ያልነበረም እንዴ? አሁን የቤት አጠበቃው ነሽ መጣሽ እከካ አሳፋሪ። አንቺ ጓደኛም ልትሆኛት አትሺ። ምስጥ ልትመጠምጫት ልትበያት ነው። ወደሻት አይደለም ልትፈምሽባት ነው። የቤታን ጦስሽ ባናትሽ ድሬዳዋን አይተ ድሬ ብላሽ ድሬዳዋንም አትወክም አንቺ የገነት ውስጥ ሸርሙጣ ደቼቢ ቆሻሻ ነሽ በጣም ሲበዛ። አላበዛችሁም እንዴ? በዛ እኮ በጣም በቃ ያለሱ አዋቂ የለም። ቦታሽን ወቂ መጀመሪያ። ከሸርሙጥናና ከአረብ ቂጥ አጣቢነት ውጪ ሸሌ ተራ ሸርሙጣ ዝብዝብ በጣም ታሳዝኛለሽ። አድርሱላት። እናትሽ ደቼ ትብላ። አትበያትም። እናሽቃብጣለን። ከቤታ ጎንነን። አዎ ምን አባሽ ታመጫለሽ? ገና ይታረቃሉ። ታሪያለሽ። ራስሽን ያን ባልሽ እንደታነቀው ታንቀሽ ትሞቻለሽ። ያው ሽማሽ የሞተው አሜሪካን እንደሱ ታንቀሽ በራስሽ ብነጠላ ታንቀሽ ትሞቻለሽ። ችጋራ እሱ ማለት ከፈለሽ ይሄው ራሱ ያ የአንገቱን ጠምጥሞ በተታነቀበት አንቺም እንደዛው ትታነቂያለሽ። ቅናት ብቻ ሳንቆ ይደፋሻል። ራስሽን እንደምታጠፊ አልጠራጠርም።
አንቺ ሎሞጫ ይቺ ቡልኬት ፊት ምን ትመስላለች? ራሷ ሲያዋት ጥፍጥፍ ከምኑ የነሳሽ አይንሽ የእንቁራሪት ከንፈርሽ የተነፋ ቦንዳ ከመልክ መልክ አሳለሽ ከምን ንፋስ የናይጄሪያ የሴኔጋል ንፋስ ቡፍ ቡፍ እያለ ስትነፋ ሆዷ ራሱ እዛ ተቆንስሮ ደግሞ በዛ ላይ ሚኒስከር ለብሳ ትሄዳለች። ቦርጭ እኮ ፊት ለፊት ነው፣ ወደ ጎን ነው እኮ የሾለችው። አይተሽ ከሆነ ከከፈረው ኢየሱስ ክርስቶስ። በዛ ላይ ደግሞ አጭር ልብስ ለብሳ ስትሄድ ነው የገረመች። ይዞሽ ሂድ መድኃኒዓለም አሰዳቢ። ድሬዳዋ ስለሆንኩኝ ነው እንዴት የድሬዳዋን ጦስ ጥንቡሳ ይዘሽ ባህናትሽ ተተከ። ድሬዳዋ አታውቅሽም ሲጀመር። አባቴ ፓይለት ነበር። ያ ፓይለት ልጅ ነው እንደ ዱባይሽ የሚሸረሙጠው። የምን ፓይለት? ሻንጣ ምናምን እኮ ሻንጣ ሰርቆ እኮ ፓይለት ነበር አባቴ ያለች እንጂ። እንደገና ደግሞ ቺት እንደዚህ ንቃው ቺት አረጋበት ሚስትየው እንደዚህ እጅ ከፈንጅ ይዟት ይሄን አላይም ጉድ ብሎ አዲስ አበባ ነው ያለው፣ ድሬዳዋ የለም። በነገራችን ላይ ያው አባቴ ፓይለት ነበር አለች። የፓይለት ልጅ ታለ ዱባይ ምን ሊያደርግልሽ ሾርሙጥና መጣ እንዴ? ልክ ለራሷን በቃትን። ሄሉዬ ወይዬ ግቢ። እኔ የታዘብኩት ምን መሰለሽ፣ በመጀመሪያ ደረጃ የአንቺ ፕሮግራም ሰው ያልተረዳው አንቺ ልክ እንደ ጋዜጠኛ ነሽ። አሁን ጋዜጠኛ ዛሬ ያገኛል የሆነ ዜና ይዘግባል፣ ነገ ደግሞ ስለሆነ ሀገር ሲያገኝ ይዘግባል። አለቀ። ይሄ የወዳጅነት ጓደኝነት፣ ጎረቤት፣ ዝምድና ማንም ከማንም አይተዋወቅም። ይሄ ፕላትፎርም ነው። ማንም የመሰለውን ነው የሚያወራው። ያንን አንደርስታንድ አላረጉም። እንትና ቆመችልኝ፣ እንትና ተኛችልኝ ምናምን። ይሄ ምንም እንትን አይደለ። የዝምድና ደግሞ እንዳትቆምልሽ ብለው መልዕክት ያስተላልፋሉ እኮ። በጣም ተምሬያለሁ ትላለች ምናምን፣ በጣም ትጮሃለች። ሲጀመር የዛለት ስለሷ ምንም የተነሳ ነገር የለም። እኔ የተወሰነ ድረስ ነበርኩኝ። እንደዚህ የጨፈረችበት እንደዚህ የዘለለችበት ሪዝን አልገባኝም። ሁለተኛ ደረጃ ደግሞ በጣም ተደጋጋሚ ጊዜ የቤታን እናት አውጫት ምናምን ትላለች። ያን ያህል የቤታ እናት እንድትወጣ ለምን ፈለገች? ቤታ ጓደኛዬ ነች ካለች ምናምን አጀንዳው እሷን የማይመለከታት ከሆነ እርዳታም ደግሞ ከሆነ ስለ ሴትዮዋ እንትን ካለችው በቃ መርዳት፣ አፏን መዝጋት። አንቺ አትረጃትም፣ አንቺ ደግ አይደለሽም ምናምን ምን አስፈለገ? ሁሉ ዋይዋይታ ነው። በሰላም ነው ምን ሆና ነው? ላይክ እኔ እንጃ። ቤታንም ውደጃት ደግፊያትም። አንቺ ዛሬ የሆነ በቃ ቶፒክ ጥሩ ነው ካልሽ ታቀርቢዋለሽ፣ መጥፎ ነው ካልሽ ደግሞ ደካማ ጎኑን ታቀርቢያለሽ። ያ ብቻ ነው በቃ ጭንቅላት ካላቸው መረዳት ያለባቸው። እነሱ ግን አልገባቸውም። አትቆሚልኝ ቆሚልኝ ምናምን የነሱ ቅራቅንቦ የነሱ አበባ መጣ ቀረ። ሰርቶ ለሚገባ ሰው ምንም አይገርምም ከተገኘ ኦኬ። በተረፈ ግን ስራዬ ብለሽ ወይ ደግሞ ይሄ ነው እንጀራዬ ብለሽ ስለማትቀመጪ ላንቺ ብርቅሽ አይደለም። በቃ ጊፍትም ቢመጣ አሁን እሷ እንደምትለው መታረቅ አስግቷታልና እውነት መታረቁ ለምን ያሰጋት ቢሆን ራሱ ያ ነው እኮ አይ ዶንት ኖ ለምን በጣም አስግቷት። በውስጥ መስመሩ ላይ ጻፍኩላት እንዳትገባ። በነገራችን ላይ እሷ ብቻ አይደለችም ያቺ ፌቨን የአዲስ አበባ ልጅ። እኔ እንደዚህ አይነትም አላየውም። የሆነች ቅራቅንቦ ተምሬያለሁ ምናምን ትላለች። ይፋነ ወፈፈታት አይቻታለሁ። ወዲያውኑ ምናለች የወጋ ቢረሳ የተወጋ ይረሳም። በቤታ ወዲያው ቴክስት ጽፌልሻለሁ። ያን ያህል ዋይ ኖት ለምን ፈሩ? ሲቀጥል ታች ወፈፈት ቶፒክ አጣርጋት ነገ እውነት ለመናገር እሷ የኔ ሸቃላ ናት እና ሸቃላ ብቻ ናት። አገልጋይ ነች። እግሬን ታጥባለች፣ ቂጤን ታጥባለች። ወደዋት አይደለም እውነት ለመናገር አሁን አይ ቲንክ በእሷም ይገባታል። ወደዋት ይሄ ጓደኝነት ምናምን አይደለም፣ ጥቅም ብቻ ስላላቸው ነው። በቃ በእሷ ምክንያት የሚመጣ ጥቅም፣ ፎሎወር፣ ጊፍት፣ ቅራቅንቦ ምናምን ስላለ እንጂ ወደዋት አይደለም እንደዚህ የሚያብዱት። ከአንቺ ጋር ደግሞ አንቺ ብትደግፊያት ዛሬ እስከ ዛሬ መጥፎ ቃል ስለሷ ሲነገር ምን ነው እንደዚህ ቀውጥ ያላረገችም? ወታ ለምን እንደዚህ አላበደችም? ይሄ አግባብ አይደለም። ምንም የማይገባ አክት ነው ዛሬ በጣም የምታሳየው። በዛ ላይ ስለናቷ አውጪያ ምናምን ትላለች ደጋግማ። ዋይኖት ስለናቷ ለምን እንዲወራ ፈለገች? ከወደደቻት እስከ ዛሬ ስትሰደብ ለምን እንደዚህ ሽንጧን ገትራል? ስለ አንቺ ራሱ በዚህ ልክ ለምን አልተናገረችም? ቤታዮን ለምን ተናገረችብኝ ብላ ደግሞ በጊፍት አጽድቁት ምናምን ብትይ ይሄ ፕላትፎርም ነው። ጀስ ፈን እንዴ! ይሄ እኮ ቤትሽ ይዘሹ ምናምን ኑሮሽ አይደለም። በቃ የመሰለሽን ዛሬ ላይ ትናገሪያለሽ፣ ነገ ደግሞ ሌላ ነገር ይቀየራል። አለቀ።
እንደነሱ እንደዚህ እንጀራዬ ምናምን እንጀራቸው ስለሆነች ነው። ብትወዳን ኖሮማ ትላንትና ስለሷ መጥፎ ሲነገር እንደዚህ ኦትል ነበር ወጣ። አሁን እንደዚህ ለምን ደገፈቻት አትወድሽም ምናምን በውስጥ ጽፌልሽ ነበር። ይሄን ያህል ምን አሳሰባት? ሁሉም አስመሳይ ናቸው። ሁሉም ነው የሚያስጠሉት። ድርጊታቸው አያምርም። እሷ ግን አይኗን ብትከፍት ጥሩ ነው። እሷ ራሱ ማለት አንዳንዴ እንደዛ ነው። እና የአንቺን ፕሮግራም በጣም ነው ማደንቀው ሄሉዬ። እነሱ አልተረዱትም። አንቺ በዝምድና በጓደኝነት ምናምን አይደለም። ይሄን በቃ የአንቺ ስታይልሽ ነው። ስታይልሽ እውነታ ነው፣ መጥፎ ነው። አለቀ። ያ ነው የአንቺ ስራ። በጊፍት አጽድቁት ደግሞ ብትይ እንዴ አዋ አራዳ ነሽ። ስራ ነው ላይክ እስከ 5 ሰዓትም ፍጅ እርድና ሳይሆን በስምምነት ነው። የምን እርድና ነው? ተስማምተን ነው እንጂ ኪሳቸው ውስጥ ገብቼ እንትን አላልኩ። እናድርግ ነው። እዛ ሴት ምንድን ነው ቦት እኮ እንደነሱ ቂጥል ቸርችራ አላልሽ። እንደነሱ እንደዚህ መጥፎ ሁኔታ እየጠጣሽ እየሰከርሽ ብልግና ቃል የተጠቀምሽ አይደለም። በቃ ሁሉም በተመቸው መንገድ ነው የሚሰራው። አንቺም በተመቸሽ መንገድ ነው። አለቀ። እሷም እኮ ብትፈልግ እያንዳንዱ ስታስገባ አበባ ካላስገባችሁ አትገቡም እያለች መከልከል ትችላለች። ማንም በነፃ ገብቶ የሚወጣበት ቤት እኮ ነው። ሽቀላ ከፈለገች መግባት የሚፈልግ ሰው አበባ እየላከ መግባት ይችላል። እንደነሱ ቤቱን ባርኩ እያሉ ይት ሳይሰጡ የሚያስገቡ ቤቶች አሉ እንዴ? አንድ ሳምንትም ቢሆን እሷን ካጠገቧ ማጣት አትፈልግም። ምክንያቱም የሚመጣው ይሄ የጊፍት ቅራቅንቦ እንዳታጣ ወደ ሄለን ከዞረች ገባሽ የአንድ ሳምንትም እንትን ይቀርባት ነው። ያንን ነው እንደዚህ የምታብደው። ለማንኛውም ሄሉ ይመችሽ፣ እድሜና ጤና። ወድሻለሁ። ቴንክ ዩ ሄሉ። እኔ ልናገር የፈለኩት አሁን ለምሳሌ ልጅቷ ሀቢባ ቤት ሄዳ ነበረ ልትረዳ፣ አልተሰጣትም። 70 ሺህ ብር ያዘች፣ ሄደች፣ በዛው ጠፋች። ሲያልቅባት መጣች። ስትመጣም በቀደምም ደግሞ ስትናገር ጥያቄ 10 ሺህ ቻሌንጅ ገብተሽ ነበር ላክሽ። ልከዋለሁ። ለምንድን ነው ለሷ መልኩ አርጎስ ላኪ ለሱ እንዳልኳል 10 ሺህ ልጀምርላት ቻሌንጅ አልኩኝ። ከዛ መጣች አይደለ ሰላም፣ እኔ $100 እሰጣታለሁ አለች። ኦኬ ልጅቷ ምንድን ነው የምትፈልጊው ስትባል የመኪና ማጓጓዣ አለች ፊት ለፊት። በቃ የመኪና ማጓጓዣ ከሆነ ይሄ 30 ሺህ ብር መኪና ማጓጓዣ ይበቃሻል፣ ግን ስራ ስትጀምሪ እንጨምርልሻለን፣ ስራ እየሰራው ነው ቤቱን ተከራይ ተባለች። በዚህ ሰዓት አንቺም ወጣሽ፣ አለቀ። 10 ሺህ ብር እንኳን ሳያስረዷት ብላ እሷ እዚህ ጋር በፌክ ቁጭ ብላ አዳምጣ ኦዲየንሱ ይስጣት እና ታዲያ ትክክል ነሽ። ኦዲየንስ የሚሰጣት ካለ ገብታችሁ ስጧት ብለሽ እድሉን ሰጠሻት። ማንም አልሰጠም፣ ግን ስላዘንላት ሰላም የምሰጣለሁ አለች፣ እኔ የምሰጣለሁ አልኩኝ። አልተሰጣትም ልጅቷ እዛ ጋር ሄዳ። ግን ይቺ ሰላም የሚሏትም እዚህ ያስገባቻት ልጅ ሌላ፣ እሱን ስለነሱ አላወራም ታያቸው። ግን እቺኛዋ እዚህ አዳምጣ ከዚህ እንትን ስላለች ነይ እኔ ጋር ትረጃለሽ፣ ነይ እኔ ጋር ትሰጫለሽ። ለምን ከሀቢባ ቤት በፊት አልሰጠቻትም? በፊት ለምን በረኪና ብላ ልጅቷ ስታወጣ፣ ይሄ እኮ ዛሬ አይደለም ከ4 ወር በፊት የነበረ 5 ወር ታሪክ ነው። የዛን ሰዓት ለምን ከሀቢባ ቤት ስትወጣ ነይ እኔ ጋር ብላ አላሰጠቻትም? ይሄንን አሁን ዛሬ ስለምትፈልገው ከአንቺ ጋራ መነካካት ስለፈለገች ይቺ የቤታዮ የበቀደም እዚህ ጋር ለቤታዮ እንቆማለን ስለተባለ ምክንያት ስለፈለገች ብቻ ነው ልጅቷን ነይ ብላ አስረዳሽ ብላ ወስዳ ምክንያት አድርጋ እንትን ያለቻት እንጂ ለሌላ ነገር አይደለም እኮ። እያዳመጥናት ነበረ። ኦዲየንሱ ይስጣት። ኦፍ ኮርስ ኦዲየንሱ ነው ሊሰጣት የሚችለው። ማን ይሰጣታል? እሷስ ከራሷ ከኪሷ ነው እንደ የሰጠቻት። መስጠት የምትችሉ ብላን ያሰጠቻት እኮ እንጂ ከኪሷ አይደለም የሰጠቻት። እኛ ደግሞ ጠራናት፣ ግን ማንም ሰው ሊሰጣት አልቻለም። ለልጅቷ የሚሰጣት አይነት አልነበረችም። ለምን መጀመሪያ ያለችው የመኪና ቤቴን ላጓጉዝ አለች። ኦኬ ቤቷን ለማጓጓዣ ይበቃሻል ተባለ። ለምን የምታስረጂው ሰው አይደለም እንጂ አሁን እዛ ጋር ልክ ነገሩን እንትን አድርገውት ሳይሰጣት 10 ሺህ ብር እንኳን ሳይሰጣት አስወረዷት ትላለች። እንሰጣታለን ብለናል እኮ አልከለከልናትም ነበር በወቅቱ። ግን አሁን አይሰጣትም። ለሀጎስ እንሰጠዋለን። እኔ በሀጎስ ነው ኦዲየንሶችስ ራሱ ያንቺ ብጤ ያለችና እናንተን ተናገረች እኮ። ለዛ እኮ ነው እኔ አሁን እንትን እምላት። ለምን ወክላችሁ ተናገሯ። ማስረዳት ሳይሆን ልክ ነው እንጂ እሷ ባለጌ ናት። ነገርኩሽ። የቤታ እዚህ ጋር በቀደም ቋሚና እንትናኑን አንቁምላት ስለተባለ ለምን ለቤታ ተቆመ ነው በቃ። አሁን እሷ ነገር ፈልጋ የመጣችው እንጂ ሌላ ነገር አይደለም። እያዳመጥኩ ነበረ በፌክ አካውንቴ ቁጭ ብዬ እኮ ብላለች። ስለዚህ ለምን ከጠላችሽ ለምንድን ነው በፌክስ የምታዳምጠው? አሁንም እዚህ ትኖራለች እኮ ከጠላች ለምንድን ነው በፌክ የምታዳምጠው? ሰውን እኮ ከጠላሹ ጠላሹ በቃ። እየዘፈነች ነው እዛ።
አንጀቷ ተቃጥሎ እየዘፈነች ገና የዛችን ትነዳለች። ለማኟ ልጅ እኮ የያዘችው ስልክ እኮ ነው የራሷ አልያዝኩም እኮ አረብ ሀገር ሆኜ አላየሽውም? ስልኳ ልጅቷ የያዘችውን ስልክ ሄሉዬ የዛች ለማኟ ልጅ አንቺ ልጅ እስከዳርኩ ሄሉ ይቺ ሴትዮ አሁን ዛሬ የምትረዳው ሴትዮ እናንተ ትዝ ካላላችሁ ሀቢባ ጋር ገብታ እንግዲህ በዛ በተለቀቀው ቪዲዮ መሰረት ሀቢባ ያው ትንሽ እንትን አለችና አስጠራቻት። ተጠርታ መታ ኦኬ ልትረዳ ታሪክሽን ተናገሪ፣ ረጅም ቪዲዮ ሲሆን እንዳይዘጋብን እሺ፣ ያ ታሪክሽን ተናገሪና በቃ በምንችለው ለምንድን ነው ልጅሽን ያሳቀቅሻት? በልጅቷ ነው ሰው ሁሉ ተበሳጭቶ ትዝ አይላችሁ? በልጅቷ በጣም ብዙ ሰው ልጇን ቁጭ አርጋ በረኪና ልጠጣ ወይስ ልሙት ምናምን እያለች ድራማ ስትሰራ ከዛ ተጠራችና እንዴት ነው ምናምን ስትላት ሀቡ በቃ እኔ የምፈልገው አሁን ተሞላቀቀች የሆነች ነገር እንድትከፍቱልኝ ነው እንጂ እኔ ተቀጥሮ በፍጹም አልሰራም ስትል ኮሜንቱ እንዳለን የወረደባት። ከዛ እንዴ ከዛስ የመጨረሻ ላይ ከወንበር ላይ ስነሳ ምንድነው ያለችው? ገላይንም ሸጬ ቢሆን ከዚህ ችግር ወጣለሁ አለች። አረ ባለጌ ናት ሴትዮዋ። ከዛ ቅልቦችን ጠራችና ሀቢባ ተጠራጠረች የሆነ ነገርና ሰው ሁሉ ተገለበጠባት እናት እቺ ሴትዮ ላይና ቅልቦችን ጠርታ እስኪ ያለችበትን አጣራልኝ። ከዛ ልጅቷን ትታች ሌላ ክፍለ ሀገር ሄዳለች። አሁን ልጅሽ ካንቺ ጋር ናት ስትባል አይ ከዘመድ ከሰው ጋር ትቻት እኔ ሌላ ቦታ ነኝ አለች። እንዴት በእንደዚህ ሁኔታ ትታያታለሽ ብላ ሀቢባ እንትን ስትላት በቃ 3 ቀን ሆኖኛል ትቻት ከወጣሁ አለች። ሰው ጋር ትታት ወጣለች። እቺ አሁን መታ ጉች ጋር የምታስመስለዋ ሴትዮ ማለት ነው። ሁላችንም ልንረዳት ነበር ለልጅቷ ስንል። ከዛ ቀልቦችን ጠርታ ሄዳ አጣራልኝ አለችው። ሄዶ ሲያጣራ ኮምፕሊትሊ ውሸት ሲገኝባት ከዛ እንርዳት ምናምን ሲሏት ሀቢባ ነው እኔ ያላመንኩበትን ነገር አልረዳም። ቅልቦች መጣና በፍጹም ያለችበት ቦታ ሄጃ አይቻለሁ ያወራችሁ ነገር ሁሉ ውሸት ነው አለ። በቃ ውሸቷ ሲጋለጥባት በዛው ጠፋች። አረሳስታ አሁን አንቺ ጋር መጣ 70,000 ብር እኮ ተሰጥቷታል። አዎ 70,000 ብር የት እንደተሰበሰበላት አለ እንደነበረብኝ ተከፋፈልኩ አለች። ያኔ ሄዳ እንዳለብሽ ተናግረሻለሁ ይስል አልተናገርኩም። ያ አሁን እቺ ጉቺ የምትባለው ጉጭሬ ሴትዮ ዝም ብላ ስታሽቃብጥ አሁን ትላንትናም ለማናት ለቤታዮ ስታሽቋልጥ ልታለቅስ ነበረ። እንደውም ልታለቅስ በቃ የማስቃበጥ ጥግ የሰው ልጅ ራሱን ነው መሆን እንጂ ቀን ያነሳው ሰው ላይ ተለጥፎ አሽቃባጭ መሆን በጣም ያስጠላል። ለማንኛውም ሄሉዬ ቀጥይበት፣ ልጅበት፣ ግረፊያቸው እነዚህ ሌቦች ማለት ነው። አመሰግናለሁ ስለተሽኝ ድል። አቤት ሰላም ሄልዬ። እኔ እንኳን ስለ ልጅቷ ለመናገር ነበረ። የዛን ጊዜ እኔም ሀቢባ ቤት ገብቼ ብዙ ኦፈር ነው የሰጠናት ማለት ነው። ኢቨን ውጭ እንኳን አረብ ሀገር እልክሻለሁ አለቻት። ምንድነው ይሄ አዳሪ ትምህርት ቤት ልጅሽን ሁሉ እናስተምርልሽ ምናምን አልናት። እሷ ግን ጥያቄዋ ገባሽ እየደጋገመች ገንዘብ ነበር የምትፈልገው በእጇ ላይ ማለት ነው እንጂ የተለያየ ኦፈር ሰተናት ነበረ። እና አሁንም አስመስላ ነው የመጣችው ማለት ነው። እሱን ልነግርሽ ብዬ ነው በዛን ጊዜ አንቺ አስቢው። አሁን እቺ ልጅ ድራማ ልሰራበት ባይሆን ይሄን ቪዲዮ ወይ ከሀገር ልወጣ ወይም ደግሞ ልጠጣ ነው አለ ያለቻት። ለምን ይሄን ነገር አድርጋ አላየናትም? ወይ ከሁለት አንዱ። እሱማ ድራማ እየሰራች ነው። በኋላ እኮ ገባን። ከዛን ሀቢባ ስጠይቃት ወይም ደግሞ ስታወራ እንትና ጋር እግረኛው ላይ ምንድን ነው ያለችው? እኔ
ቪዲዮውን ዝም ብዬ ነበር የለቀኩት። ይሄን ያህል ሰው የሚያዩም አልመሰለኝም። ዝም ብላ አስበሽዋል? ልጅ ቶርች አርገሽ ልጅ ላይ እውነት ነው፣ ከባድ ነው። ቶርች ምን ማለት እንደሆነ አልገባንም መሰለኝ። እኔ በቀላሉ እኮ አንድ ነገር ቅድም ተናገርኩ። አሁን እኔ ልጆኛ ህፃኖኛ አመት ባል ነበረ የሆነ ጥምቀት ይሁን ብቻ የሆነ አመት ባል ላይ አክስቴ ምን አለችኝ? ፀጉርሽን ያስተኩስሻለሁ አለች። እሺ እሺ ብላኝ ነገ አመት ባል ሊሆን ስል ንግድ ቦታ አላት። ንግድ ቦታ ሲሄድ ኮንትራባንድ ተበልታ ነበር። የለኝም ባክሽ አለች። ሳላውቀው ጠላዋት። ፀጉሩን መተኮሱ እኮ ነሰሰሪ አልነበረም ለኔ። እሷ ስላለች ቃሏን ማጠፏ ጠላዋት ሳላውቀው። ሞተች ሲሉኝ ምንም ዝም ብዬ ሬዲዮ ሰማ ነበር። የሚገርምሽ ነገር አዎ አይ ቲንክ እንግዲህ እንደሱ ሆነሽ በጣም ነው የሚለው። እንኳን እንደዚህ እግዚአብሔር አይወደንም ሰው አይወደንም ምናምን በረኪና ልጠጣ ምናምን ከዛ ዝም ብዬ ነው የለቀኩት ቪዲዮ። እሱ ውሸቷን ይመስለኛል፣ ግን እኔ ዛን እንድትረዷት አለች። አሁንም በልጄ ተራበች እያለች ነው በልጇ የምትነግደው። እንደገና እራሷን ያችኑ ልጅ ቶርች ተደርጋ እንግዲህ አስቢ መሲ። እውነት ነው። እንደውም እኔ የመጀመሪያው ኦፈር የሰጠኋት ልጅሽን እናስተምርልሽ አዳሪ ትምህርት ቤት አንቺ በቃ ሰው ቤት ግቢና ስሪ የፈለግሽውን ስሪ ነበር። እንዴት አንድ ከተማ ሆኜ ለያለው የሚል ነገር ነው ያመጣችው ማለት ነው። በኋላ ነው እንደውም ሀቢባ በቃ አረብ ሀገር ሂጂ ስትላት ትንሽ የመስማማት ነገር ያመጣችው። አንድ ከተማ አይደለም ያለችው፣ ሰው ቤት ተቀጥሬ መስራት አልፈልግም ነው ያለችው። አረብ ሀገርም ልጄን ጥዬ መሄድ አልፈልግም ነው ያለችው። ግን እኔ የራሴን ኦፈር ሰጥቻለሁ የዛን ጊዜ እና እንደዛ ናቸው። እኔ ገላዬንም ሸጬ መኖር እችላለሁ ካለች ገላዋን ያልካወጣላት ታዲያ ምን እንትን አረጋት? ለምን አቸበችቦ? አንዳንድ ሰው የሚለውን የሚያውቅ አይመስለኝም። እንግዲህ እኔ እንጃ ላይ የምታወራውን ቃል ምን ሰማው? እኛ እንደ ህፃን እየሄድን እንደዚህ ይባላል አይባልም ብለን ልናስተካክልላት ነው መሲ። እኔ በጊዜው መቼስ ልጅቷ አሳዝናኝ፣ ያው ያቅሜን የምችለውን ነገር ላርግ ብያለሁ። እስቲ መሲ በፈለገም እዛም ሄደች ትረዳ፣ ችግር የለውም። ግን እስቲ ይሄው እናንተ ባደረጋችሁልኝ እንዲህ አይነት ደረጃ ደረሻለሁ የሚል ዜና አንድ ቀን ታሰማን እስቲ። ለኛ አለ ራሱ ልጅቷ አሳዘነችኝ የምትሉት ልጅቷ ራሱ የምትዘፍነውን ዘፈን ሰምተሻል? አይተሻል? ሹገር መጣብኝ፣ ሹገር ዳዲ ቀማኝ እያለች እኮ ነው ልጅቷ ራሱ የምትዘፍነው ዘፈን በቲክቶክ የምትለቀው። ማ ትንሿ ልጅ? አዎ፣ እስቲ ግቢና ቲክቶኳ ውስጥ እስቲ ዘፈኑን ዝፈኙ። ሹገር ዳዲ ማለት ምን ማለት እንደሆነ አውቃለች። ሹገር ዳዲ መጣና ማንን ቀማ እያለች ነው የምትዘፍነው። ማሚን ቀባ ማለት ገንዘብ ያለው ሽማግሌ መጣ ማለት ነው ሹገር ዳዲ ማለት። አዎ እኔ እንጃ እንግዲህ እግዚአብሔር ይርዳት። ምንም አላልተረዳም። 70,000 ብር አለኝ። ሰው በ10,000 ይነሳል እኮ ልነሳካል። አዎ እንደውም የሆነ ነገር መሰራበት 200 ምናምን ሺህ ብር ነበር መጀመሪያም ጥያቄው አቲንክ። እሱ ግን ዋጋ የለውም። ሚሊየንም ቢሰጣት ከስራለች የሆነ ቢዝነስ ሰርቼ ከስር ያለው ምናምን ብላለች። እና እስቲ አሁን መሲ አንቺ ልጅ ይኖርሻል ብዬ አስባለሁና የፈለገ ሚሊዮነር ብትሆን የዚች ልጅ ጭንቅላት ቶርች እውነት ይመለሳል? ይሄን ጭንቅላት ይዛ ነው የምትኖረው አይደል? አልሰማውሽም ሄልዬ፣ መሀል ላይ ስልክ ገብቶብኝ ማለት የፈለገ ሚሊዮነር ብትሆን የዚች ልጅ ጭንቅላት ይመለሳል ብለሽ ታስቢያለሽ? እንዴት ነው የሚመለሰው? በቃ ኦሬዲ ያዘ እኮ ህፃን ልጅ አይመለስም። እግዚአብሔር ይርዳት። በቃችን ልነግርሽ ነው እኔ የወጣሁት። ለማንኛውም አንቺን የምታረጊው እናመሰግንሻለን፣ እንደ ህዝብም አመሰግን